በጥሩ መንፈስና በጥሩ ዝግጅት እየተዘጋጀን ያለነው አችን የሆኑ እና አሁን ላይ ቁጭቱን ያን ነገር ለመቀየር ያ ከቡና አጋሮች ጋር ተስፋ አድርጋለሁ ከእግዚአብሔር ጋር እናሸንፋለን። የተሻለ ነገር ለመስራት እንሞክራለን። ያቅማችንን ያክል ለሀገራችን ሰተን እንወጣለን ብዬ ነው የማስበው። እንደ አሰልጣኝም እንደ ባለሙያም ለኛ መማሪያ ነው የሆነው። የተሻለ ነገር ሰተን ታሪክ ለማስመዝገብ ተስፋ አለኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አርፍዳችኋል። በሀገር ውስጥ እግር ኳስ ነክ ጉዳዮች ላይ ብቻ ትኩረቱን ያደረገው ኢትዮ ሊግ ፕሮግራማችን ነው ተጀምሯል። ዘወትር ቅዳሜ ከረፋዱ 5 ሰዓት ጀምሮ በሰዓት ወደ እናንተ ይደርሳል። የሀገር ውስጥ እግር ኳስ ነክ ጉዳዮች ላይ ሀሳቦችን እናነሳበታለን። ዛሬም እንግዲህ እንደተከታተላችሁት በመግቢያችን ላይ ሁለት ርዕሰ ጉዳዮች ላይ ሀሳቦችን እናነሳለን። በዋናነት በዛሬው ዕለት የዓለም ሴቶች ከ17 ዓመት በታች የዓለም ዋንጫ የሁለተኛ ዙር የአፍሪካ ሀገራት የማጣሪያ ውድድር ጨዋታዎች ጅማሮቻቸውን ያደርጋሉ። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድንም ኦሎምፒክ ስቴዲየም ካሜሮን ያውንዴ ላይ ከካሜሮናቸው ጋር የሁለተኛ ዙር ጨዋታውን ያደርጋል። በአሰልጣኝ ራውዳሊ እየተመራ ዝግጅቱን አድርጓል። አጠቃላይ ስለ ኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን እናነሳለን። የታዳጊ ሴቶች እግር ኳስ ውጤቶቻችንስ ምን መልክ አላቸው በአገር አቀፍ ደረጃ በብሔራዊ ቡድን በተለይ የሚለውን ሀሳብ እያነሳን ነው ዛሬ ቆይታ የምናደርገው። ሌላው ከዛሬ ጀምሮ እንግዲህ የሁለተኛ ዙር የኢትዮጵያ ሴቶች ፕሪሚየር ሊግም ጅማሮን ያደርጋል። በሐዋሳ ነው ውድድሮቹ የሚደረጉት። ኢትዮጵያ ንግድ ባንክ ምድቡ ውድድሩን እየመራ ነው የሚገኘው። ተፎካካሪዎቹ በሁለተኛ ዙር ምን ያስመለከቱናል የሚለውን ጉዳይ እናነሳለን። ከዛ ባለፈም ስለ መቻል ሴቶች እግር ኳስ ክለብም ያዘጋጀነው ጥንቅር አለ። እሱንም የምንጋብዛችሁ ይሆናል። አብርሃም አድማሱ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። ዛሬም ስቱዲዮ እንግዳ ጋብዘናል። በኢትዮጵያ ሴቶች እግር ኳስ ላይ እየሰሩ ካሉ ባለሙያዎች መካከል አንዱን ስቱዲዮ ጋብዘን ከእናንተ ጋር ቆይታ እናደርጋለን። አሰልጣኝ ማህደር እንየው በኢትዮጵያ ስፖርት አካዳሚ አሰልጣኝ ነው። ከዛ ባለፈ እንግዲህ በተለያዩ ክለቦችን በስልጠና አሳልፏል። በሴቶች እግር ኳስ ላይ ቆይታ ካደረጉ ባለሙያዎች መካከል አንዱ ነው። ዛሬ ዓለም አቀፍ የሴቶች ቀን ነው። የሴቶች እግር ኳስ ላይ ሀሳቦች እናነሳለን። ስለዚህ እሱም አጠቃላይ ስለ ሴቶች እግር ኳስ ስለምናነሳቸው ጉዳዮች ሙያዊ ሀሳቡን እየሰጠን ቆይታ የሚያደርግ ይሆናል። ኦሮሚያ ህብረት ስራ ባንክ እንደተለመደው በአጋርነት አብሮን ቆይታ ያደርጋል። ካፍታ ቆይታ በኋላ ስንመለስ በቀጥታ የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን የተመለከተ ጉዳይን አስቀድመን የምናነሳ ይሆናል። አብራችሁን ቆዩ። ከቀናት በፊት የኢትዮጵያ ሴቶች ብሔራዊ ቡድን በዚህ መልኩ ነበር የዩጋንዳቸውን በማሸነፍ ወደ መጨረሻው የአፍሪካ ዋንጫ ማጣሪያ ያለፈው። ከቀናት በኋላ ደግሞ የኢትዮጵያ ሴቶች ታዳጊ ብሔራዊ ቡድን ካሜሮን ያውንዴ ላይ የመጀመሪያ ሁለተኛ ዙር ማጣሪያ ጨዋታውን ያደርጋል። በሳምንቱ ደግሞ ቀጣይ ሳምንት አበበ ቢቂላ ላይ የመልስ ጨዋታውን ያደርጋል። ዛሬ ዓለም አቀፍ ሴቶች ቀን ነው። ስለዚህ እንግዲህ በሴቶች ወር ላይ የኢትዮጵያ ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ዛሬ ደግሞ ታዳጊዎቹ ምን ውጤት ያስመዘግባሉ? ይሄ የኢትዮጵያ ሴቶች ብሔራዊ ቡድን ውጤት ከቀናት በፊት ትልቅ መነሳሳትን ይፈጥራል ተብሎ ነው የሚጠበቀው። ለዛሬ የታዳጊዎቹ ጨዋታ ላይ ሀሳቦችን በስፋት እናነሳበታለን። አብራችሁ እንድትቆዩ በድጋሚ ግን ክቡራን ተመልካቾቻችን በአክብሮት ጋብዘናል። እጅግ አድርጌ አመሰግናለሁ አሰልጣኝ ማህደር እንየው በተመልካቾቻችን ስም እንግዳ አድርጋችሁ ስለጋበዛችሁኝ፣ እንግዳ አድርገህ ስለጋበዝከኝ እኔም አመሰግናለሁ። በጣም ጥሩ። እንግዲህ ምናልባት መግቢያችን ላይ የተመለከትነው የኢትዮጵያ ሴቶች ብሔራዊ ቡድን ድል ነበር ባሳለፍነው ሳምንትና እንደው እስቲ እንደ መነሻ እናድርገው ብዬ ነው ወደ ታዳጊዎቹ ከመምጣታችን በፊት ያ ድል ዛሬ ለሚጫወቱት የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን እንደው እንደ ባለሙያ ምን አይነት መነሳሳትን ይፈጥራል? ምክንያቱም በታዳጊነት የኢትዮጵያ ብሔራዊ ቡድን መለያን ስትለብስ ቀጣይ ትልቁ ግብ እነዚህ ትልልቅ ተጫዋቾች የለበሱትን ዋናውን መለያ መልበስ ነው፣ ሉሲዎቹን ማገልገል ነውና እንደው ለታዳጊዎቹ ዝግጅት ላይ ያሉ ነው ይሄ ውጤት የተመዘገበው። መልካም አገር ሞከል የሚለውን ነገር ቀደም ብለው አግኝተውታል። ግን ደግሞ እንዳልከው የእድሜ እርከንን አልፈው ዋናው ብሔራዊ ቡድን የሚባለው ነገር ላይ ለመተካት የሁሉም በእድሜ እርከን ያሉ ተጫዋቾች ህልም ነው ተብሎ ስለሚታሰብ
ምንም ጥያቄ የለውም ትልቅ ተነሳሽነት ነው የሚፈጥርላቸው። ደግሞ የወደድኩት ነገር ከቅርብ ጊዜ ወደዚህ ዋና ብሔራዊ ቡድኖች ሲጫወቱ የእድሜ ብሔራዊ ቡድኖች በደንብ ተሟልተው በሁኔታዎች ተሟልተው ፕሮቶኮላቸውን ጠብቀው ስቴዲየሞች ተገኝተው እንዲደግፉም እንዲማሩም የሚደረግበት ሁኔታ የተፈጠረ ነውና እሱ በጣም ደስ የሚል ነገር ነው። ምናልባት ጋዜጣዊ መግለጫውም ላይ ሰምተህ ከሆነ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ራውዳ አሌም በትልቁ ተነሳሽነት እንደሚፈጥርላቸው ሲያነሱ ነበርና ከእግር ኳስ 4 መሰረታዊ ፒለርሶች ወይም ዋና ነገሮች አንዱ ሳይኮሎጂ ነው። ስለዚህ ከሳይኮሎጂ አንጻር ተነሳሽነት ሳይኮሎጂ ደግሞ ካሉት ኮንቴንት ውስጥ ሞቲቬሽን ወይም ተነሳሽነት የሚባለው ነገር በጣም ትልቅ ወሳኝነት ያለው ነው በእግር ኳስና ያ ድል ተፈጽሞ ብዙ ባራቀ ጊዜ ውድድሩ መሆኑ ተነሳሽነታቸው ከውስጣቸው ሳይጠፋ ያው ጊዜ ማተር ስለሚያደርግ ለሁሉም ነገር እጅግ በጣም የሚጠቅማቸው ነገር ነው። ሊነሳሱ ከቻሉ በትልቁ ጠቃሚ ነገር ነው የሚል እምነት ነው ያለኝ። ጥሩ ዛሬ ስለሚደረገው ጨዋታ እናንሳ። እንግዲህ ለቀናት ዝግጅቱን አድርጓል። ምናልባት ያለፉት 2 የዓለም ዋንጫ ማጣሪያዎች የህንድና ዶሚኒካ ሪፐብሊክ ላይ የተደረጉት ውድድሮች ላይ እንደዚህ በማጣሪያ ውድድሮቹ ተሳትፎ ነበረን። የህንዱ ላይ በአሰልጣኝ እንዳልካቸው ጫካ እየተመራን፣ በናይጄሪያ በመጨረሻው ዙር ነው በ3ኛው ዙር ከውድድሩ ውጭ ነው። አምናም በኬንያ ነው በተመሳሳይ እስከ 3ኛው ዙር ደርሰን እንግዲህ በኬንያ ተሸንፈን ከውድድሩ ውጭ ነው። ራውዳሊ ነበረች ያኔ አሰልጣኝ፣ በእንዳልካቸው ጊዜ ምክትል አሰልጣኝ ነበረች። ይህንን ቡድን በእድሜ እርከኑ ላይ በደንብ ታውቋለች። እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን ውል አራዝሞላት ደግሞ አሁንም ብሔራዊ ቡድን እያሰለጠነች ነው የምትገኘው። እንደው ያለፉት 2 የዓለም ዋንጫ ማጣሪያዎች ላይ የነበሩን ክፍተቶች ምን ነበሩ? አሁን በዚህኛው የዓለም ዋንጫ ማጣሪያ በእርግጥ የመጀመሪያ ጨዋታ አላደረግንም። ዚምባብዌ ከውድድሩ መውጣቷን ተከትሎ በራሷ ምክንያት ቀጥታ ወደ 2ኛው ዙር ማጣሪያ ነው እየገባ ነው። ከሁለቱ ዓለም ዋንጫ ማጣሪያዎች ምን ነበር የጎደለን ወደ መጨረሻው ደረጃ ላይ ደርሰን የወደቅንበትና እንደው በዚህኛው ቡድንስ ምን ነገር መስተካከል አለበት እስቲ ከሚለው እንነሳ። መልካም እንግዲህ በደንብ ዲቴይል ስለ ቲሙ ሀሳቦችን ለመስጠት አሰልጣኙ ቦታ ላይ መሆን ይጠይቃል። ግን እንደ አንድ ለእግር ኳሱ ቅርብ እንደሆነ ባለሙያ ተጫዋቾቹን የሴቶችን እግር ኳስ ረዘም ላለ ጊዜ እንደተከታተለ ሰው ደግሞ ሀሳብ መስጠት የሚያስችል ነገር አለ ማለት ነው። ምንድነው የኖርማሊ ታዳጊዎቹ ላይ የሚታየው ችግር እስከ ናሽናል ቲም ድረስ የሚታይብን ችግር ነው። በተሰጦ በእኔ እምነት አፍሪካ ውስጥ በጣም ትልልቅ ተሰጦ ካላቸው ምናልባት በዓለም ደረጃ ተሰጦ ካላቸው ሀገራት አንዷ ኢትዮጵያ ነች ብዬ ነው ማምነው በተሰጦ ደረጃ። ከዛ ተሰጦ ላይ በመስራት ደግሞ በጣም ብዙ ይቀረናል ብዬ ነው ማስበው። ስለዚህ በሴቶች እግር ኳስ ላይ ዶሚኔት ከምናደርግበት ነገር አንዱ ያ ተሰጦ ልዩነት ይፈጥረናል። ቴክኒካሊ በጣም በአፍሪካ እግር ኳስ ውጤታማ የሚባሉት ናይጄሪያ፣ ጋናን ጨምሮ በጣም የተሻሉ ከነሱ የተሻሉ ተሰጦ ያላቸው ተጫዋቾች አሉ። ቴክኒካሊ የኛ ተጫዋቾች ጥራት የተሻሉ ናቸው። ነገር ግን እግር ኳስ ቴክኒክ ብቻ አይደለም። በተለይ ደግሞ ይሄ ዘመን የቴክኒክ ኤራ አይደለም። አሁን ከሆኑ አመታቶች በፊት ብትሄድ ማራዶናን ጨምሮ ትልልቅ ተጫዋቾች የቴክኒካሊ ጥሩ ነው። ኢቭን አንድ ሰው አንድ ጊዜ ካለፍክ ተመልሶ ላይነጥቅ ይችላል። ግን በዘመናት ሂደት ስልጠናዎች እነዛን ጋፖች እየደፈኑ ቴክኒካሊ ኳሊቲ ስላለ ብቻ ሳይሆን ታክቲክም፣ ፊትነስም፣ ስነ ልቦናም ጨዋታ ላይ የራሳቸው የሆነ ተጽዕኖ እየፈጠሩ እንዲያውም አሁን ታክቲክና ፊትነስ እንዲሁም ሳይኮሎጂ ዶሚናንት ነው ከቴክኒክ በላይ። ደጋግመው ትልልቅ ተጫዋቾችም ትልልቅ ባለሙያዎችም የሚሰጡትን እንደ ሎጎም እንደ አስተምሮም ከሚጠቀሟቸው ነገሮች አንዱ ሃርድ ወርክ፣ ጠንካራ ስራ ተፈጥሮን ዶሚኔት እንደሚያደርግ ካልተሰራበት ተፈጥሮ ብዙ ውጤታማ እንደማያደርግ ነው የሚናገሩት። ፋክቱም እሱ ነውና እኛ በተሰጥኦ የተሻለን ሆነን ስናበቃ በመስራት ግን በሚገባን ልክ እየሰራን ስላይደለ ነው ያጣናቸው። በተለይም ደግሞ በእድሜ እርከን አሁን እንግዲህ ታክቲክም ፊትነስም ስነ ልቦና በጊዜ ተሰጥኦ እርሊ የሚሰጥ ነው። ከዛ የሚዳብረውም በጊዜ ነው። ሌሎች ነገሮች ግን በስልጠና ብዛት ስልጠና ላይ በምትቆይበት ጊዜ ያዳበርክ የምትመጣቸው ነገሮች ናቸውና እነሱ ላይ እኛ ውስንነት ሲኖረን ባነሰ የተሰጠው መጠን ግን በስራ በሚመጡ ጉዳዮች ደግሞ ከኛ እየተሻሉ ስለመጡ ቀደም ሲል በቀላሉ ዶሚኔት እናደርጋቸው የነበሩ ቡድኖች ኢቭን የኛ ሀገር በእድሜ እርከን በተለይ በሴቶች የእድሜ እርከን መወዳደር ከጀመረበት ጊዜ ጀምሮ እንኳን ለውጦች አሉ ማለት ነው። እናሸንፋቸው የነበሩ ቲሞች ልዩነቱን እያጠበቡ አሁን ደግሞ እያስጣሉን እየጣሉን ያሉበት ሁኔታ ነው ያለውና በሁለቱም ጊዜ አንደኛ ታክቲካል ልዩነት ታክቲካል መረዳታችን ከተጋጣሚዎቻችን ያነሰ ነበር ነው የኔ ግምገማ። ሁለተኛው ነገር እሱን ተከትሎ ከዚህ ቀደም የነበረው ውጤትም የራሱ የሆነ ተጽዕኖ ስለሚያሳድር ደግሞ በስነ ልቦና ረገድም መጠነኛ ችግር ነበር። ዲቴል ከገባን ደግሞ
አሁን እኛ ያለንን የላቀ ተሰጥኦ ተረድቶ ከዛ ደግሞ በታክቲክ ረገድ በጣም ከፍተኛ ስራ ሰርቶ በቂ ጊዜ ሰጥቶ ከመቅረብ አንፃር እንደ ሀገር ችግሩ ስለነበረብን በእነዛ ሁኔታዎች ብልጫ ተወስዶብናል። በቂ ወዳጅነት ጨዋታዎች አያገኙም ነበር። የተቻለው ነገር የተሞከረ ነው፣ ግን በቂ አይደለም ከተጋጣሚዎቻችን አንፃር በንጽጽር ስናይና እነዛ ነገሮች ምክንያት ነበሩ ብዬ ነው ማስበው። ምናልባት ሁለት በጣም አንኳር ነጥቦች እንዳነሳ ይሰማኛል። የመጀመሪያው ታክቲካል አረዳዳችን በሁለቱም የማጣሪያ ጨዋታዎች ላይ በታክቲካል ብልጫ ተወስዶብን ነው ከውድድሩ ወጣ ነው። ከናይጄሪያም በጠባብ ጎል ልዩነት ሜዳችን ላይ ነው ተሸንፈን ከውድድሩ ውጭ ነው። እዛ ግብ አልተቆጠረብንም። ኬንያ ላይ እዚህ ግብ አልተቆጠረብንም። ኬንያ ላይ 3 ግቦችን አስተናግደን ነው ከውድድሩ ውጭ ነው በተከታይ የዓለም ዋንጫ ማጣሪያዎቹ ላይ። እነዚህ ነገሮች በ17 ዓመት ብቻ ሳይሆን በ20 ዓመት በታች ውድድሮች ላይም እንግዲህ በተሳተፍንባቸው የማጣሪያ ውድድሮች ላይ ምናልባት የሴካፋ ውድድር ሻምፒዮን የሆንበት መንገድ ካልሆነ በስተቀር በትልቁ የምታነሳው በአሜሪካን ውድድሮች ላይ በተመሳሳይ በእንደዚህ አይነት በጣም ትንንሽ የታክቲካል ውሳኔ ስህተቶች ነጥብ ያጣንባቸው አጋጣሚዎች አሉና እንደው መጨረሻ ካነሳው ነጥብ መነሻ እናድርግና ሁለተኛ ላይ በተለይ ተጋጣሚዎቻችን እኛን ብልጫ የወሰዱባቸው ያለንን ተሰጥኦ እንዴት መጠቀም እንዳለብን ታክቲካል ጥሩ አለመሆናችንን ያንን አይተው ጌም ማኔጅመንት ላይ የጨዋታን መቆጣጠር ላይ ጥሩ ሆኖ መምጣታቸው እነዚህ ብልጮች እንዲወሰዱብን አድርጓል እና የጌም ልምዶችም በታዳጊነት የወዳጅነት ጨዋታዎችን አለማግኘት አሁን ሌላኛው መጥፎ አጋጣሚ ምናልባት ለዚህኛው ብሔራዊ ቡድን የመጀመሪያ ማጣሪያ ጨዋታውን አላደረገም ከዚምባብዌ ጋር በቀጥታ ወደ ከባዱ ሁለተኛው ዙር ማጣሪያ ነው ያለፈውና እንደው እስቲ አሰልጣኝ ራውዳዲና አምበሏ ህዳት ካሱ ከትላንትና ከቀናቶች በፊት ወደ ስፍራው ከማቅናታቸው አስቀድሞ ጋዜጣዊ መግለጫ ሰጥተው ነበርና እስቲ ለቤታችን እንደመነሻ እንዲሆነን የተነሱ አንኳር ነጥቦች ምን ነበሩ የሚለውን እንከታተልና ስንመለስ አሰልጣኝና አምበሏ ባነሱት ሀሳብ ላይ ውይይታችንን እንቀጥላለን። በጥሩ መንፈስና በጥሩ ዝግጅት እየተዘጋጀን ያለነው ከካሜራው ጋር ያለን ጨዋታ የተወሰነ ቪዲዮዎችን አይተናል። ያው ጠንካራ ቲም ነው። ልክ እንደ ሲኒየር ቲማቸው ጠንካራ ቲም ነው። በእነሱ በሴት ፒስ አብዛኛውን ጊዜ ይጠቀማሉ። እሱን ለመከላከል እንደገና አዌይም ስለሆነ ያለንን ነገር አውጥተን የተቻለንን አቅም የተሻለ ውጤት ይዘን የምንመጣበትን ከልጆቼ ጋር ተስፋ አለኝ። እኔ እንዳየሁት የካሜሩን 17 ቲም ኳስ ይዞ የሚጫወት በደንብ ተደራጅቶ የሚጫወት ሁሉም ለማጥቃት እስካሁን ባሉት ቤስት 11ዎቹ የተሻለ ኳሊቲ ያላቸው ጥሩ እንቅስቃሴ የሚያደርጉ ተጫዋቾች ናቸውና የተሻለ ነገር ለመስራት ኢንሻአላህ የተሻለ ነገር ለመስራት ተስፋ አለ። የተሻለ ነገር ለመስራት እንሞክራለን። ያቅማችንን ያክል ለሀገራችን ሰጥተን እንወጣለን ብዬ ነው የማስበው። አሁን ላይ ያለነው የቲሙ መንፈስ በጣም አሪፍ ነው። ሁላችንም የአሸናፊነት መንፈስ ነው ያለን እና ያው አሁን ለሚመጣው ጨዋታ በጣም ዝግጁ ነን። ያው ሽንፈት ሲኖር ያው ሁሌ ቁጭት አለ እና ያንና ብናጣውም ያው አሁን ላይ አሁን እድሉን አግኝተነዋል። እንዴት ማሸነፍ እንዳለብን ታክቲኮች አሉን የራሳችን የሆኑ እና አሁን ላይ ቁጭቱን ያን ነገር ለመቀየር ያው ከቡና አጋሮች ጋር ተስፋ አድርጋለሁ ከእግዚአብሔር ጋር እናሸንፋለን። የእድሜ ላይ ያለ ውድድር በጣም አስቸጋሪ ነው። ከአምናው ከነበሩት አብዛኛውን ቤስት ተጫዋቾች ወጥተውብናል። አሁን ላይ ፕሪሚየር ሊጉ ላይ ያሉ የሚባሉ ከታችን ከላይኛውም ቲም ጥሩ እንቅስቃሴ እያደረጉ ያሉ ልጆች ከዚህ ከ17 የወጡ ልጆች ናቸውና ከዛ አንፃር ልጆቹን ለመመልመል ያው ብዙ ረጅም ጊዜ ሰጥቻለሁ ያለውን ነገር ማለት ነው። ያው እኛ ሀገር የ17 ውድድር የትምህርት ቤት ውድድር የለምና ከፕሪሚየር ሊግና ከሱፐር ሊግ ላይ ነው ያስኩትና ዘንድሮ ለየት የሚያደርገው በዚህ ውድድር ላይ በትክክል እድሜ ላይ ያሉ ልጆች አሉ ብዬ ነው የማስበው። 8ኛ ክፍል ሚኒስትሪ የምትወስድ ልጅ አለች አሁን ዘንድሮ ማለት ለየት የሚያደርገው ነገር ማለት ነው። ከጥሩነሽ አካዳሚ የተገኘች በጣም ተስፋ ያላት በጣም የተሻለ ነገር ታረጋለች ብለን ያሰብናት ነገ ተተኪ ትሆናለች በአጭር ጊዜ ውስጥ ብለን የምናስባቸው ልጆች ምልመላው ላይ ያገኘናቸው ልጆች አሉ። ዋናው ብሔራዊ ቡድን ለኛ ጥሩ መነሻሻ ነው የሆነው። እንደ አሰልጣኝም እንደ ባለሙያም ለኛ መማሪያ ነው የሆነው። የተሻለ ነገር ሰርተን ታሪክ ለማስመዝገብ ተስፋ አለኝ። እስከ ምንድነው ግባችሁ የሚለውን ደግሞ የመጀመሪያው ከፊታችን ያለውን ጨዋታ በተሻለ መንገድ ጥሩ እንቅስቃሴ አድርገን ውጤት አስጠብቀን የምንወጣበት ወደ ቀጣይ ዙር ለማለፍ የተሻለን ነገር አቅም የተሻለን ነገር ሰርተን እንወጣለን ከልጆቼ ጋር።
ዛሬ ምሽት 3 ሰዓት ላይ ኦሊምቤ ያውንዴ ስቴዲየም ላይ ከሚደረገው ጨዋታ አስቀድሞ ከቀናት በፊት አሰልጣኝ ራውዳሊና የቡድኑ አምበል ህዳት ካሱ በጋዜጣዊ መግለጫ ላይ ካነሷቸው ነጥቦች መካከል ዋና ዋና ሀሳቦቹን ነበር ወደ እናንተ ያደረስ ነው። አሰልጣኝ ማህደር ካነሷቸው ነጥቦች መካከል እንግዲህ እንደ መነሻ እናድርገውና በተለይ ከዚህ ከእድሜ ተገቢነት ጋር በተያያዘ ምክንያቱም በየአመቱ ምርጫ ሲኖር ጥያቄ ይነሳል። እንደ ሀገር ብዙ ችግሮች አሉብን። በሚፈለገው ደረጃ ፕሮጀክቶች የሉንም። ምናልባት የተጀመሩ ፓይለት ፕሮጀክቶችም ጥያቄ ይነሳባቸዋል። በሚፈለገው ደረጃ ለብሔራዊ ቡድን በእድሜ እርከን ለሚገኙ ብሔራዊ ቡድን ጥራት ያላቸው ተጫዋቾችን ያንን ብሔራዊ ቡድን መለያ መልበስ የሚችሉበት የስልጠና ደረጃ ላይ ደርሰዋል የሚሉ ጥያቄዎችም ይነሳሉ። የሊግ ውድድሮች የሉንም። የእድሜ እርከን በሴቶች እግር ኳስ ላይ የከፍተኛ ሊግ ውድድር ብለን እንኳን ብናነሳ በጣም ትልልቅ ተጫዋቾች በብሔራዊ ቡድን ደረጃ ተጫውተው ያለፉ በክለብ ደረጃ ሊግ ላይ የተጫወቱ ተጫዋቾች ያሉባቸው ናቸው። ወረድ ብትል የክልል ክለቦች ላይ ያሉ ውድድሮች የእድሜ ጣራ ላይ የሚሳተፉ ተጫዋቾችን የምናገኝባቸው አይደሉምና በየአመቱ የምርጫ ችግሮች ይነሳሉ። በአንጻራዊነት ግን ዘንድሮ እየተሻለ ነው የሚል ሀሳብ ሰጥታለች አሰልጣኝ ራውዳ። እንግዲህ ብዙ ከ17 አመት በታች ብሔራዊ ቡድኖችን መለስ ብሎ ማየት ይፈልጋል። የተሻለው ነው አይደለም የሚለው ጉዳይ ላይ ሀሳብ ለመስጠት ግን አጠቃላይ እዚህ ጉዳይ ላይ ማንሳት የሚቻለው ሀሳብ ምንድነው? ማንም ሰው በአሰልጣኞቹ ቦታ ቢሆን ምን ሊያደርግ ይችላል የሚለውን ነገር አይቶ ሀሳብ መስጠቱ የተሻለ ሚዛናዊ አስተያየት ለመስጠት ይረዳል የሚል እምነት ነው ያለኝ። የመጀመሪያው ነገር እንደተቀመጠው አሰልጣኛውም እንዳስቀመጡት እና ሁላችንም እንደምናውቀው የእድሜ እርከን ውድድር የለንም በሴቶች። የእድሜ እርከን ያለን የወንዶቹ ውድድር ላይ እንኳን ከ20 አመት በታች ብሔራዊ ቡድን ከ20 አመት በታች የሚመረጡ ተጫዋቾች ስንት ናቸው? ከ17 አመት በታች ብሔራዊ ቡድን ስንቱ ነው ብንል ጥያቄ ነው ያለው እንኳን የሌለው ላይ ማለት። ስለዚህ አጠቃላይ ይህን በተመለከተ በሲስተም ደረጃ ችግር አለብን የሚለውን ነገር መናገር ይቻላል። አንደኛው ነገር በትክክል በእድሜ ልምረጥ ብለህ እንደ ባለሙያ ደፍረህ ኃላፊነቱን ወስደህ ብትመርጥ ያንን ኃላፊነት ከሰጡ ሰዎች ጀምሮ በዙሪያ ያሉ ባለሙያዎች፣ ሚዲያዎች ይረዱሃል ወይ? ለምሳሌ አንተ ሞክሮ ማንሳት እንችላለን። በአጋጣሚ የቅርብ ጓደኛዬ ስለሆነ አሰልጣኝ ሰለሞን መካ የኢትዮጵያ ስፖርት አካዳሚ የሚሰራው ታውቀዋለህ። አስመራ ላይ በተደረገው ከ15 አመት በታች ውድድር ላይ የቅርብ ሰዎቹ እንኳን ኢቭን አብረው የሚሰሩትም ስታፍ ሳምሃው ያው አፍሪካ ስለሆነ ማጭበርበር ስላለ ትንሽ ጠንካራ ያሉ ልጆች እንኳን ሞክር ሲሉት ነው በቃ ብሎ በትክክለኛ እድሜ ያው እንግዲህ በጊዜው የቀረቡ ማስረጃዎችን ምክንያት በማድረግ በትክክለኛው እድሜ ይዞ ለመሄድ ሞክሯል። ከዛ 3-0 3-1 እንደዚህ ብቻ አንድም ጨዋታ ማሸነፍ ሳንችል መጣ። ግን የትኛው ሰው ነው አንደርስታንድ ያደረገው? ድጋሚ ድል የሰጠው ሰው ማን ነው? አሁን እንደ ባለሙያ መጀመሪያ ቦታው ላይ መገኘት ትፈልጋለህ፣ መቆየት ትፈልጋለህ፣ ያገኘው ድል ላይ መቆየት ትፈልጋለህ። ከዛ ያንን ተረድቶ የሚያቆይ ሰው ከሌለ የሚያቆይህን ነገር ትመርጣለህ። ይሄ እንግዲህ ያንተ ብቻ አይደለም ችግሩ፣ ወደ ታችም ወደ ላይም ወደ ጎንም አለ ማለት ነው። የእድሜ ውድድር ቢኖረን እንኳን አሁን ደግሞ የለንም። ስለዚህ ለአሰልጣኞች እዛ ቦታ ላይ ኃላፊነት ለሚሰጣቸው አሰልጣኞች አማራጭ ያሳጣል። ግን ደግሞ በተቻለው አቅም ሄደዋል ወይ ብሎ ጥያቄ ማንሳትም ደግሞ በሌላ በኩል ይቻላል ማለት ነው። ቅድም አብረሽ እንዳነሳቸው ፓይለት ፕሮጀክቶች አሉ። ከዛ አካዳሚዎች ደግሞ አምቦ ጎል ፕሮጀክት አለ፣ የኢትዮጵያ ስፖርት አካዳሚ ሁለቱም ካምፓስ፣ የአዲስ አበባና የአሰላ ካምፓስ አለ። አሁን ደራርቱ ቱሉ ሱሉልታ አካዳሚ አለ። ከነዚህ ውስጥ አሁን በእኔ እይታ ያው በተለያየ አጋጣሚ እነዚህን ፕሮጀክቶች ለማየት እድሉ ስላለን በስራ አጋጣሚ ፓይለት ፕሮጀክቶች ገና ናቸው። የፓይለት ፕሮጀክቶች ውድድር አይተናል። ራሳቸው ፕሮጀክቶቹን ደግሞ እየዞርን ለተቋሙ ለአካዳሚው መልመላ ስንዞር የማየት እድሉ አለን። ሪሌቲቭሊ ሻል ያሉ ልጆች ለነዚህ ተቋሞች እየተመለመሉ ስለሆነ ሻል ያሉት ራሱ ገና ናቸው። አሁን አገር ወክለው ለመጫወት ብዙዎቹ ይቀራቸዋል ካለን እነዛ ደግሞ ገና ናቸውና አሁን ሁኔታውን መረዳት ያስፈልጋል ብዬ አስባለሁ። እንደው ዝም ብሎ ትክክለኛው እድሜ ላይ ብለህም 15 እና 20 ግብ የሚያስተናግድ ያው ተቋም ነው አገር ነው የምትወክለውና ዝም ብለ ያልሆነ ነገር ውስጥ መግባትም ልክ አይደለም። ግን ደግሞ እሱን ሽሽትም እንደው ቶታሊ ሰዎች በእድሜያቸው ማግኘት የሚገባቸውን ልምድና እድል ደግሞ እስከማያገኙ ድረስ ውጤት ፍለጋ ደግሞ ብዙ 10 አመትና ከዛ በላይ በሊጉ በአገሪቱ ትልቅ ደረጃ የተጫወቱ የነበሩ ልጆችን መምረጥም የራሱ የሆነ ጉዳት አለውና ይሄን ሚዛን ለመስራት ሞክሯል የሚል ቢሆን ጥያቄው ደስ ይለኛል። ቢያንስ በትንሹ 4 አካዳሚዎች ላይ ኤክስቴንሲቭሊ ታይቶ ከዛ ደግሞ ባላንስ ለመስራት ፓስፖርቱ የሚፈቅድለት ልምዱ ያለው ደግሞ እድሜ የሚቀርብ ሰው ተመርጧል ወይ የሚል ቢሆን ጥያቄው አንዳንድ ጊዜ የሚነሱ ጥያቄዎችም ትንሽ ሚዛን ያጡ ናቸው ብዬ ስለማሰብ ጥያቄው ተገቢ ነው፣ ግን ደግሞ በዚህ ልክ ቢሆን የሚል እምነት ነው ያለኝ።
ከዛ ውጭ ግን አሰልጣኟ ፍራንክሊ ተናግረዋል። እድሜ ቡድኖች የሉም፣ ተቸግረናል። ስለዚህ ያለን አማራጭ አንደኛው ፓስፖርቱ የሚያጫውተው ሰው፣ ሁለተኛው ደግሞ ፓስፖርት የሌለው ሰው ፍሪ ስለሆነ ማለት እሱ ሁሉም ሰው የሚጠቀመው ነው። ሌላው ሰው ዳር ሲይዝ ጠያቂ ስለሚሆን እንጂ ሁሉም ሰው የሚጠቀመው ነውና ራሳችን በአሰልጣኞች ቦታ ሆነን ማየቱ አስፈላጊ ነው። ግን እኔም እንደ ባለሙያ ያለኝ ጥያቄ እነዛ አካዳሚዎች ላይ ኤክስቴንሲቭሊ ታይቷል ወይ የሚል ጥያቄ አለኝ። ለምሳሌ አሁን እናረጋሽ እነመሳይ በትክክለኛው መንገድ የመጡ ልጆች ብናይ ባይዘው በዚህ አጋጣሚ አሰልጣኝ አስራት አባትና አሰልጣኝ ሰላም ዘራይ ከዛ በኋላ እነሱን ተከትሎ ደግሞ አሰልጣኝ ብርሃኑ ግዛም በነበሩበት ጊዜ ለምሳሌ አሰልጣኝ አስራት ለሲሳይ እንዲሁ በካሜሮን ስንወድቅ ማለት ነው ታስታውስ ከሆነ በጣም ቆንጆ በጣም ፕሮሚሲንግ ብሔራዊ ቡድን እዛ 2-1 ተሸንፈን እዚህ 2-1 አሸንፈን በመለያ ምቶች የወደቅንበት ከዛ በኋላ ደግሞ በዛ ውድድር ላይ ሲሳይ መጫወት እድል አግኝታለች። ያኔ 15 16 ዓመት ልጅ ነች ሲሳይ በትክክለኛው ማለት ነው። አረጋሽ የ13 ዓመት ልጅ ሆና ቢያንስ ኤክስፒሪየንስ ትውሰድ ብሎ ኤክስፖዠሩን አገር ውስጥ እስካለው ድረስ ሆቴል ቁጭ ብላ ልምድ እንድትወስድ አድርጓል አሰልጣኝ አስራት አባት። ከዛ አሰልጣኝ ሰላም ዘራይስ ደግሞ ስትመጣ ከ17 ዓመት በታች ባጫወትም በዋነኝነት የመምረጥ እድልም ሰጥታለች እና ያ ዛሬ ላሉት እናረጋሽ ዛሬ ለበቁበት እናረጋሽ በጣም ትልቅ ኃላፊነት የሚወስድ ነው። ከዛ አሰልጣኝ ብርሃኑ ግዛው ሲመጡ እነ ንግስት እና አራያት እነ ምስራች ሞገስ አሁን ሬዲዮ ያለችው እና ከዚህ በፊት ባልተለመዱ መልኩ ያውም ለዋናው ብሔራዊ ቡድን እድል ሰጥቷል እና በዚህ ልክ አንዳንድ ሁኔታዎችን መድፈር ቢቻል አሁን የሊዲያ በጣም ጥሩ ነገር ነው። ልክ እንደ ሊዲያ ግን አሉ በጣም ፕሮሚሲንግ ተጫዋቾች አሉ። በእርግጥ ይሄ እንደ አሰልጣኝ እይታ መገደቡ እንደተጠበቀው ነው። የኔ ጥያቄ ኤክስቴንሲቭሊ ታይቷል ወይ የሚል ነው። ማየት ቢቻል ሌላም 3-4 ልጆች አሁን እነዚህ ልጆች ትንሽ በረከት ማድረጉ የራሱ የሆነ ጥቅምም ስላለውና በዛ ልክ ቢኬድ የሚል እምነት ነው ያለኝ። ግን ደግሞ የአሰልጣኞቹን ችግርም መረዳት ያስፈልጋል። አሰልጣኝ ማደር እኔ እዚህ ጋር አንድ ሁሌ ጥርት ብሎ እንዲነሳ የምፈልገው ሀሳብ አለ። ማለት እንደ ባለሙያዎች ተገድበዋል፣ ችግሮቻቸውን እናውቃለን እንዳነሳው ቀደም ሲል። ለዛ ነው ይሄንን ጥያቄ ያነሳው። ምግቤ ላይም እንዳነሳውት ለምሳሌ በጣም ቅርብ ናቸው ብለን የምናስባቸው ለእድሜ እርከን ተጫዋቾችን ለማግኘት ቅርብ ናቸው ብለን የምናስባቸውን አካዳሚዎችና ፓይለት ፕሮጀክቶችን ነው እንደ ምሳሌ ያነሳውት። እኔም ለምንድን ነው ይሄንንም የማነሳው ነጥብ እንዳልከው አሰልጣኞች ምን ያህል በጣም ቅርብ ሆነው ለነዚህ ፕሮጀክቶችና አካዳሚዎች ተጫዋቾችን ተመልክተዋቸዋል። አሁን ሊዲያ እንደተገኘችበት ሁሉ አምቦ ላይ ደራርቱ ቱሉ ሱሉልታ ላይ የኢትዮጵያ ስፖርት አካዳሚም በከፍተኛ ሊጉ ላይ ለምሳሌ እየተሳተፈ ነው የሚገኘው። የተሻለ በአንጻራዊነት አንዳንዴ የእድሜ ማጭበርበሩ እንደ ኢትዮጵያ ብቻ ሳይሆን የእድሜ ተገቢነት ጥያቄው እንደ ሀጉር የሚነሳ ችግር ነው። በሁሉም የእድሜ እርከን ውድድሮች ላይ እንደ ሀጉር የሚነሳ ችግሮች እንዳሉ ይታወቃል። ለዛ ነው የአፍሪካ እግር ኳስ ማህበር ካፍም የትምህርት ቤቶች ውድድሮች እንዲመለሱ እያበረታታ የሚገኘው፣ የፕሮጀክቶች ውድድሮች እንዲበራከቱ እያደረገ የሚገኘው። ምናልባት የኢትዮጵያ እግር ኳስ ፌዴሬሽን ከቀናት በፊት እንደዚሁ የወጣቶች ላይ ታዳጊ ፕሮጀክቶች ላይ መሰረት ያደረገ ስምምነት አድርጓልና አሁን ወጣቶች ላይ እንሰራለን። እኔ በጣም የሚገርመኝ ነገር በጣም ብዙ ፕሮጀክቶች አሉ፣ በግልም የሚንቀሳቀሱ በመንግስትም የሚደገፉ ብዙ ፕሮጀክቶች አሉ። እንደ ሀገር አቀፍ ከተመለከተን የምዘና ውድድሮች በየአመቱ ይደረጋሉ። ግን ሁሌ የምናያቸው የእድሜ እርከን ውድድር ላይ ሲመጣ ግን የአሰልጣኞች እይታ የተገደበ ስለሚሆንብኝ ነው። እንዳልከው የአጭር ጊዜ መፍትሄውን ነው የምንወስደው እዛ ቦታ ላይ ለመቆየት። ስለዚህ ለዛ ነው አንዳንዴ የራሱ እግር ኳሱን የሚመራው አካል ጋም ጥያቄው እንዲሄድ ስለሚያደርግብኝ ነው። ውጤትን መሰረት ያደረገ ሳይሆን የእድሜ እርከን ውድድሮች ላይ ስለ ቀጣዩ የኢትዮጵያ ሴቶች ብሔራዊ ቡድን ስለ ቀጣዩ የኢትዮጵያ ወንዶች ብሔራዊ ቡድን የምናስብ ከሆነ አሰልጣኞች ተረጋግተው ፕሮጀክት መገንባት የሚችሉበት ስራዎችን መስራት የሚችሉበት ስራ መሰራት አለበት ብዬ ስለማስብ ነውና እንደው እስቲ እዚህ ላይ እንደማጠቃለያ የ17 ዓመት ሴቶች ብሔራዊ ቡድናችን ላይ ሌላ አንድ ነጥብ አያይዘ እንድታነሳለኝ የምፈልገው ጉዳይ የኢትዮጵያ ሴቶች ብሔራዊ ቡድን ዛሬ ከካሜሩን ነው የሚጫወተው። ምናልባት የካሜሩን ሴቶች ብሔራዊ ቡድን አሁን እየተለወጡ ካሉ ቡድኖች መካከል አንዱ ነው። አሰልጣኛም እንዳነሳችሁ ጥሩ እግር ኳስ የሚጫወት ምናልባት ልክ እንደ ኢትዮጵያ ያለፉት 2 ዓለም ዋንጫዎችን አልተሳተፈም፣ ከማጣሪያው 3ኛ ዙር ላይ ነው የቀረው። ከዛ በፊት ግን ተከታታይ የመሳተፍ ልምድ የነበረው ብሔራዊ ቡድን ነው እንደ ሀገር ማለት ነው። አሁን ግን የአጨዋወት ለውጦችን ካደረጉ በኋላ ውጤት እየቀናቸው አይደለም የሚገኘው። ኳስን መሰረት ያደረገ ከረዣዥም ኳሶች ተቃራኒ ወደ ሆነው ወደ ኳስ ፖሰስ የጨዋታ መንገድ ከመጣ በኋላና ምናልባት ከኛ ጋር ተቀራራቢ የሆነ የጨዋታ አቀራረብ ካለው ቡድን ጋር ነው የምንጫወተው የሚል ሀሳብ አንስታለች አሰልጣኛና እንደው ይሄንን ጨዋታ አሸንፎ ለመውጣት ግን ምን ማድረግ አለበት? ስለ ዛሬው ጨዋታ መልካም እንግዲህ ያው አሁን እንደ ፎርቹኔት እንደ እድል ካየ ነው አሁን የኛ ብሔራዊ ቡድን በጣም ብዙዎቹ ልጆች ፕሪሚየር ሊግ የሚጫወቱ ናቸው። በሀገሪቱ ትልቅ ላይ የተወሰኑት ደግሞ ሱፐር ሊግ ላይ የሚጫወቱ ናቸው። የራሳቸው የሆነ ልምድም አላቸው። ለእድሜ እርከናቸው በቂ የሚባል ኤክስፒሪየንስ አላቸው የሚል እምነት ነው ያለኝ። ያ ይጠቅማል። አንድ ሁለተኛ አሰልጣኙ አራውዳሊ ከእንዳልክ ጋር ምክትል ከመሆን ጀምሮ መጀመሪያ አካባቢ እንዳነሳኸው የተረጋጋ ጊዜ ለማግኘት እድል ካገኙ አሰልጣኞች አንዷ ናቸው። ያ
በጣም ትልቅ እድል ነው። አሰልጣኝ ኤርሚያስም ከሪምም እንደዚሁ ልምድ ያላቸው አሰልጣኞች ናቸው። ስለዚህ ይሄ ትልቅ ኦፖርቹኒቲ ነው የሚል እምነት ነው ያለኝ። ከዛ ውጭ ግን እግር ኳስ በዛ ኖርማሊ በ90 ደቂቃ የሚወሰን ቢሆንም ከዛ በፊት በነበሩ ጊዜያት የምትሰራው የዲቴልስ ጉዳይ ነው። አሁን ዓለም ላይ እግር ኳስን በተመለከተ የተለየ ነገር የለም። እግር ኳስ ቴክኒክ ስትል የሚጠሩ የሆነ ቦታ 8 የሆነ ቦታ 14 አንዳንዶቹ አንዱን ጉዳይ 2-3 ቦታ ይሰነጥቁታል። አንዳንዶቹ 2-3 ብለህ ሌላ ቦታ የምትቆጥረውና አንድ ያደርጉት ግን ይታወቃሉ። ቴክኒክ የሚባሉት ነገሮች፣ ታክቲክ የሚባሉት ነገሮች፣ አካል ብቃትና ስነ ልቦና በኮንቴንት ደረጃ የታወቁ ናቸው። እነሱን ዲቴይል መቼ እንዴትና ለምን እናድርግ የሚለውን ነገር መጀመሪያ የመረዳት ከዛ የመተግበር እንደ ባለሙያ ደግሞ የማስረዳት ከዛ የመተግበር አቅምን የመጨመር ከዛ ቦታው ላይ ሆኖ የመገኘት አሁን ስነ ልቦና ስንል ለዘለቄታው አንድ ልጅ በብዙ መልኩ ጠንካራ ሊሆን ይችላል። በአንድ ጨዋታ በጣም ተለዋዋጭ ከሆኑ የቅድም እግር ኳስ ፒለርስ ከምንላቸው ነገሮች አንዱ ስነ ልቦና። አንድ ተጫዋች በአንድ ጨዋታ 3-4 ጊዜ ስነ ልቦናው ሊቀያየር ይችላልና የዛ በሽርፍራፊ ሰከንዶችና በምናምኖች ውስጥ ያለ ሁኔታዎችን በልክነት የመፈጸም አቅም ጉዳይ ስለሆነ ካልሆነ በስተቀር ቀደም ብለን ካየን በእድሜ እርከን ደረጃ አሁን ካሜሩንም ናይጄሪያም ዋናው ብሔራዊ ቡድኖቻቸው ጠንካሮች ናቸው። ሩቅ ነው ከኛ ብሔራዊ ቡድን እውነት ለመናገር ማለት ሩቅ ነው። በእድሜ እርከን ስትመጣ ግን እኛ በልዩነት ነው የምንበልጠው በብዙ መልኩ ማለት ቅድም ባልኩ ጥቃቅን ነገሮች ስንጥል ኖርን እንጂ በብዙ የእግር ኳስ መስፈርቶች የኛ ቡድን የተሻለ ነው። የእድሜ እርከን ላይ እነሱ በእድሜ መስራታቸው አንዱ አድቫንቴጅ ላላ ያለ ብዙ በቂ ባልሆነ አቅም የጀምሩና የእድሜ እርከን ቡድን ላይ ዋናው ጋር እስኪደርሱ በቂ ልምድ አግኝተው ስለሚደርሱ በልዩነት ይበልጡናል። እዛ ጋር ሲደርሱ የኛ ልጆች ኦልሞስት ከ20 ዓመት በታች ወይም ዋናው ብሔራዊ ቡድን መጫወት በሚችሉበት እድሜ 70 ስለሚጫወቱ እየተሰሩ እዛ ጋር መድረስ አይችሉም። ስለዚህ ዋናው ብሔራዊ ቡድን ላይ ስንመጣ እነሱ በደንብ በልምድ የጠገቡ ፕሮፌሽናልነት እድል ያገኙ ተጫዋቾች ይመጣሉ። ስለዚህ ሲግኒፊካንስ የሆነ ልዩነት እኛ የተሰሩትን ተጫዋቾች ነው ታዳጊዎች ላይ የምንጠቀመው። ትክክል። እና እሱ ቅድም ያልኩ መሰረታዊ ነገሮች ይስተካከሉ። ለምሳሌ አሁን የአዲስ አበባ እግር ኳስ ፌዴሬሽን አዲሱ ስራ አስፈጻሚ ሊመሰገን ይገባል። አሁን ከ17 ዓመት በታች ብሎ የሴቶች ውድድር አሁን እድሜው ምንድነው ልክ ሌላ ጉዳይ ነው። ራሱ ውድድሩ መፍጠሩ ግን ኢኒሼቲቭን ወስዶ የአንድ ከተማ እግር ኳስ ፌዴሬሽን ማለት ከዛ ነገ እሱ እንደ ሀገር ማደግ አለበት። አይተሃል አሁን በአዲስ አበባ ደረጃ ይሄን ያክል ቡድን ኖሮ ውድድር መክፈት ተቻለ ማለት እንደ ሀገር ብንሰራ መፍጠር ይቻላል ማለት ነው። መፍጠር ይቻላል የሚለውን ነገር መውሰድ ያስፈልጋል። ይሄ አድጎ ከዛ ነገ መጠየቅ እንችላለን። ይሄ የፓይለቱ አሁን በአመት አንድ ጊዜ ውድድር አለው። እሱ ተማሪዎች ስለሆኑ የአመት ሙሉ ውድድር ማድረግ አይቻልም። ግን አትሊስት በአመት 2 ጊዜ አንድ ጊዜ ብሬክ ላይ አንድ ጊዜ ክረምት ላይ አንድ ጊዜ ትምህርት ብሬክ ላይ ቢደረግ የበለጠ ስሜት እየሰጠ እያደገ ይመጣ ነገር ጀማሩን ኢንከሬጅ አድርጎ ግን አሁን ፓይለቱ ከተጀመረ እስካሁን ባለው ሁኔታ ቢያንስ ፎርማቶች ወደዚህ ከፍ ማለት ይጠበቅባቸው ነበር። አንዳንድ ጊዜ ቦታው ላይ ደርሻለሁ ወይ ሳይሆን መንገዴ ራሱ ልክ ነው ወይ የሚለውን ማየት ያስፈልጋል። ትክክል ነው። እግር ኳስ በጣም ጊዜ የሚፈልግ ነገር ነው። ግን ጊዜም ቢፈልግ በተሳሳተ ትራክ እየሄድክ ከሆነ አትደርስም። ጊዜው ቢሰጥህ ማለት ስለዚህ አትሊስት ትራኮቹን ኢቫሉዌት ማድረግ መመዘን መገምገም የምንችልበት ሁኔታ ላይ ነን ብዬ ነው ማስበው ከነገሮች ጅማሬ አንጻርና እነሱ እያደጉ ሲመጡ እንጠይቃለን። አሁን ግን አትሊስት ቅድም በምልልክ ኤክስቴንሲቭሊ አካዳሚዎች ላይ ማዕከላቶች ላይ ሄደን እንደው ፓይለት ድረስ እንኳን ባንወርድ ማለት ከፈት ብለን አይተን በተለይም አሁን ውድድሮች ታውቀው ጫፍ ከመድረሳችን በፊት አሰልጣኞቹ ጊዜ ስላላቸው ማለት እነዛን ተቋሞች ኢቨንት ትሬኒንግ ላይ ለምን ሄዳታ? ምክንያቱም አንዳንድ ጊዜ የሆነ ቦታ የተቀመጡ ሰዎች ይጠራሉ ብሔራዊ ቡድን ለምን ምን ይላል ይሄ እግር ኳስኛ ነው። በዓለም አቀፍ ደረጃ ብትሄድ ለክሎፕ ብዙም ያልሆነ ተጫዋች ለጋርዲዮላ አንደኛ ሊሆን ይችላል ይታወቃል። አሁን ሳላ እና ደብሮይን ብዙ ተፈላጊነት ያልነበራቸው ሰዎች ናቸው በቼልሲ ከዛ በመውረቅ በመነሳት ውስጥ መጥተው ደግሞ ፔፕ ጋር ሲመጡ በጣም ቁልፍ ተጫዋቾች ሆነዋል። ይሄ በዛ በመጣል ውስጥ በርተው ሰርተው መጥተው ሊሆን ይችላል። ካልሆነ ደግሞ እነሱን አንደርስታንድ ማያረግ ኮች ጋር ስለሄዱ ወይም እነሱ አንደርስታንድ ማያረጉት ኮች ጋር ስለሄዱ ሊሆን ስለሚችል በዚህ ልክ ከፈት ብሎ ታዳጊዎችን ማየት ያስፈልጋል። ከዛ ሞክረናል ግን አተናል ከሆነ በቂ መልስ ነው። የኔ ጥያቄ በዛ ልክ ኤክስቴንሲቭሊ ተኪዷል የሚለው ነው። ሰው አሰልጣኞቹም ይሄን ያክል ቢጥሩ ከዛ እንደ ሲስተም ደግሞ የእግር ኳስ ፌዴሬሽን አመራሮችም የተረጋጋ ኮንትራት አይታል። አሁን አንዳንድ ጊዜ አንተ ያልተረጋጋ ጊዜ ተሰጥቶ የተረጋጋ ቡድን እንደተገነባ ከጠበቀን የጠያቂው አካል ችግር ነው የሚሆነውና አሁን ጥሩ ነው። ራውዳሊ 2 ዓመት ፈርመዋል። ከዛ በፊት ትንሽ ጊዜ ነበራቸው። የሚመጡ አሰልጣኞች ሚኒመም 2 ዓመት እንዲያው ከዛም በላይ ቢሆን ይመከራል እድገት ስለሆነ። ነገር ግን ስትመረጥ ግልጽ መስፈርት ከዛ የሚጠበቅብህ የቤት ስራም ግልጽ ሆኖ ከዛ ስትሰናበትም ኮንትራት ሲቀጥልም ግልጽ ከሆነ አትሊስት ሌሎች ደጅ ያሉ ባለሙያዎች ምን እንደሚጠበቅባቸው ወደዛ ለመምጣት ለመማር እድሉን ያገኛሉ። አሁን ያ ባልሆነበት አናውቅም እነሱ ቦታ ያለውን ስትረስና
እንደተባለው ጊዜያዊ መፍትሄ እየወሰዱ ነው የሚሄዱት። ከዛ ጊዜያዊ መፍትሄ እንዲወጡ እንደ ሚዲያ ምን ረድታቸዋል፣ እንደ ስራ አስፈጻሚ እግር ኳስ ፌዴሬሽን እንደ ቴክኒክ ምን አግዟል የሚለውን ሳንጠይቅ ያው እነሱ ተገኝቷል ቦታው ላይ እየተጠየቁ ነው። አይጠየቁ እያልኩ አይደለም፣ እግር ኳስ ለተጠየቅበት ክፍት የሆነ ባለሙያ ነው። ግን እነሱም ራሳቸውን በዛ ልክ መጠየቅ አስፈላጊና የሚበጅ ነው ብዬ ነው ማስበው። ወደዛ ከመጣን ነው ችግሩን እየፈታን የምንሄደው። ቅድም እንዳልኩ ግን ብዙ ኦፖርቹኒቲ ያለን ይህን ጨዋታ ለማሸነፍ ታዳጊ ላይ ልዩነት እንፈጥራለን፣ ብዙ ጊዜ ልዩነት እንፈጥራለን። እኛ ልምድ ያላቸው ልጆች ነው፣ እነሱ ደግሞ ሪሌቲቭሊ ብዙም አይደለም ልምዳቸው። አሁን አይተህ ከሆነ ዋናው ብሔራዊ ቡድን ላይ ነው የሆነ ፕሮፌሽናል ተጫዋች ይዘው የሚመጡት እንጂ ሲመጡ ከሊጎቻቸው ነው ይዘው የሚመጡት። ስለዚህ እኛ የተሻለ እድል አለን። ስለዚህ ከዚህ ጨዋታ የሚገባንን ነገር አግኝተን ወደ ቀጣዩ ዙር እናልፋለን ብዬ አስባለሁ። እንግዲህ ፈጣሪ ደግሞ ይጨምርበት። ጥሩ ምሽት 3 ሰዓት ኦሎምፒክ ስቴዲየም ላይ ይደረጋል። ካሜሮን ያውንዴ ላይ ከሜዳ ውጭ ነው የመጀመሪያ ጨዋታው። ምናልባት እዛ ላይ ተመስግቦ የሚመጣው ውጤት የተሻለ ከሆነ ደግሞ የመልስ ጨዋታ በቢቂላ ላይ ይደረጋል። በሜዳው በደጋፊ ፊት ተጫውቶ ብሔራዊ ቡድኑ ምናልባት ወደ ቀጣዩ ዙር ማለፍ የሚችልበትን እድል ይፈጥራል ተብሎ ነው የሚጠበቀው። እንደ ኢትዮ ሊግ ፕሮግራምም ከወዲሁ እኛም መልካም እድል እንመኛለን። ኢትዮ ሊግ ነው የተካተላችሁ የምትገኙት ክቡራን ተመልካቾቻችን። ከአሰልጣኝ ማህደር ኔው ጋር ቆይታ እያደረግን ነው። በኢትዮጵያ ሴቶች እግር ኳስ ላይ ሀሳቦችን እያነሳን ነው። ስለ ኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድን ነበር እያነሳን ቆይታ እያደረግ ነው። ከአፍታ ቆይታ በኋላ ደግሞ ስንመለስ ዛሬ ጅማሮን ስላደረገው የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር እናነሳለን። ስለ መቻል ሴቶች እግር ኳስ ክለብም በተወሰነ መልኩ ሀሳቦችን የምናነሳ ይሆናል። በሊጉ ተፎካካሪ ከነበሩ ክለቦች መካከል አንዱ ነው። ላለፉት ዓመታት ዘንድሮ የመጀመሪያ ዙሩን 3ኛ ሆኖ አጠናቋል። ባልደረባችን ምህረት ስለ ክለቡ ያዘጋጀችልን ጠነቅራለ፣ እሱንም እናነሳለን። አስቀድመን ግን መልእክት እንከታተልና ተመልሰን እንገናኛለን። ተመለስን። ክቡራን ተመልካቾቻችን የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ዛሬ ረፋር ላይ ሀዋሳ ከተማ ከሲዳማ ቡና እያደረጉት በሚገኘው ጨዋታ ጅማሮን አድርጓል። የመጀመሪያው 45 ተጠናቋል። ሁለቱ ቡድኖች እንግዲህ ግብ አላስቆጠሩም። ባዶ ለባዶ በሆነ ውጤት ነው የመጀመሪያው አጋማሽ የተጠናቀቀው። ከዚህ ጨዋታ በኋላ አስከትሎ ደግሞ ከሰዓት ላይ እንግዲህ ቂርቆስ ክፍለ ከተማ ከኢትዮ ኤሌክትሪክ ጨዋታቸውን የሚያደርጉ ይሆናል። ነገ አዲስ አበባ ከተማ ከባህር ዳር፣ አርባ ምንጭ ከሀምበሪቾ ጨዋታቸውን ያደርጋሉ። ሰኞ ልደታ ከድሬዳዋ እንዲሁም የሳምንቱ ተጠባቂ ጨዋታ መቻል ከኢትዮጵያ ንግድ ባንክ ይገናኛሉ። አዳማ ከተማ ከቦሌ የሚያደርጉ ጨዋታ ላልተወሰነ ጊዜ ተራዝሟል። ምክንያት ደግሞ ያው ቦሌ በርከት ያሉ ከ17 ዓመት በታች ሴቶች ብሔራዊ ቡድን ላይ የሚገኙ ተጫዋቾችን ያስመረጠ ክለብ ነውና በዛ ምክንያት 5 ተጫዋቾች ስለሌሉ እንግዲህ የሊጉን ጨዋታ አያደርግም ማለት ነው። እንግዲህ በዚህ መልኩ ነው ጅማሮን የሚያደርገው ሁለተኛ ዙር። ኢትዮጵያ ንግድ ባንክ በ37 ነጥቦች ይመራል። ሀዋሳ 26፣ መቻል 24 ነጥቦችን ይዘው ይከተላሉ። ኢትዮጵያ ንግድ ባንክ ለማስታወስ ያህል የመጀመሪያው ዙር ከተጀመረ ከ4 ሳምንታት በኋላ ነው ወደ ሊጉ ከካፍ ቻምፒዮንስ ሊግ ማጣሪያ ከካፍ ቻምፒዮንስ ሊግ ውድድር በኋላ ተመልሶ ሊጉን ያደረገው። አንደኛ ዙር ግን ሲጠናቀቅ በጣም በልዩነት ሊጉን እየመራ ማጠናቀቅ ችሏል። ምናልባት ከዚህ እነሳ አሰልጣኝ ማህደር ኢትዮጵያ ንግድ ባንክ ለምን ከውድድሩ አጋማሽ ጀምሮ ሊጉን እየመራ አጠናቀቀ? ልዩነቱስ ምን ነበር ከሌሎቹ ክለቦች? ምክንያቱም የተለየ እይታ እንዳለ አውቃለሁ። ቀደም ሲልም ስናወራ ስለነበረ በኢትዮጵያ ንግድ ባንክና በሊጉ ክለቦች መካከል ያለው የልዩነት አንኳር የምትለው ሀሳብ እንደውስቲ ምንድን ነው? መልካም ብዙ ነው ማለት በሜዳ ላይም ከሜዳ ውጭም ባሉ መስፈርቶች ብታይ ኢትዮጵያ ንግድ ባንክ የተሻለውና ትልቁ ክለብ ነው። በቃ እንደ ሀገር ያለብን ቅድም ያልናቸው ውስንነቶች እንደተጠበቀው ነው። ሀገሪቱ ውስጥ ግን ፋይናንሽሊ ብትሄድ በጣም ኦርጋናይዝ የሆነ በንጽጽር ኦርጋናይዝ የሆነ ክለብ ነው። ጥሩ የሚባለውን ክፍያ የሚከፍል ነው። ወደ ባለሙያዎች ብትሄድ አሰልጣኙ በጣም አንጋፋ፣ በሴቶች እግር ኳስ ብዙ የደከመ ብዙ ስኬት ያገኘ ትልቅ ልምድ ያለው አሰልጣኝ ነው። ወደ ተጫዋቾች ብትመጣ በየቦታው ውጤታማነታቸውን አስመስክረው ብዙ ልምድ ይዘው ያሉ ተጫዋቾች ያሉት ክለብ ነው። በዚህ ምክንያት ደግሞ አገር ውስጥ ተደጋጋሚ ሻምፒዮን ስለሆነ ከሀገር ውጭ ያሉት የውድድር ድሎችን በአግባቡ ልምድ አግኝቶ አካብቶ የመጣ ነው። ስለዚህ እነዚህ ሁላ ልዩነቶች ስላሉ እነዛ ልዩነቶች ሜዳ ላይ ይታያሉ። አንዳንድ ሰዎች ብዙ ነገር ያነሳሉ፣ ግን በቃ አለ ልዩነቱ። ምክንያቱ ምንድን ነው የሚለው ሌላ ጉዳይ ነው። በፋይናንሻልም በባለሙያም ባለሙያ ደግሞ ማለት በኮቺንግ ስታፍም በተጫዋቾችም የተሻለ ጥራት
ያለው ቡድን ነው። ስለዚህ ያ ነው ውጤቱም የሚያሳየው ያንን ነው። ኦልሞስት በአንደኛው ዙር እንዲሁም ከወትሮ ከአምናም ከካቻምናም በተለየ በአንደኛው ዙር አንድ ጨዋታ ላይ ነው አንድ ጨዋታ አቻ ስለወጣ 2 ነጥብ የጣለውና በአማካኝ ከአንድ ጨዋታ 2.8 ሰምቲንግ ነጥብ እያገኘ ነው የመጣው። ከተከታዩ ጋር 11 ነጥብ ልዩነት አለ በአንድ ዙር ማለት ነው። ይሄ በጣም ትልቅ የሚባል ልዩነት ነው። ይሄን ማመን ያስፈልጋል። ሌሎች ክለቦች ትክክል ነው አሁን ጥሩ ፋይናንሻሊ በጣም ስቴብል የሆኑ ክለቦች አሉ እንደ ሐዋሳ ከነማ፣ መቻል፣ ኢትዮ ኤሌክትሪክ ጥሩ የሚባል ነገር ነው። አንደኛ ንግድ ባንክ በሴትልመንት አሁን ንግድ ባንክን የሚያክል ቡድን እኔ ላመሰግናቸው የምፈልገው አመራሮቹንም ያን ያክል ፋሲሊቲ እያሟላ 4 ተከታታይ ዓመት ዋንጫ ሳያገኝ እንኳን ጠብቀዋል አሰልጣኛቸው ማለት ቅድም እንዳልነው አንድ ባለሙያ ተረጋግቶ እንዲሰራ ድሉ መፈጠር አለበት እና ወይራስ ደሞዝ በትክክል እንኳን የማይከፍሉ ክለቦች አንዳንድ ጊዜ 6 ወር አይታገሱ ውጤት ሲጠብቁና ሁሉ ነገር የሚያሟላ ክለብ 3-4 ዓመት ስለታገሰ 4 ዓመት በተከታታይ ደግሞ ዋንጫ አግኝቷል። 4 ዓመት በተከታታይ ደግሞ ኢንተርናሽናል ውድድሮች የመሳተፍ እድል አግኝቷል እና ምን ልል ፈልጌ ነው ለባለሙያ የተረጋጋ ጊዜ ግልጽ የቤት ስራ እና ምቹ የስራ አትሞስፌር ስለሚፈጥር ንግድ ባንክ በነጸር ነው ይሄ ልዩነት ይገባዋል ልል ፈልጌ ነው። ሌሎች ደግሞ ፋይናንሱን በደንብ እያደረጉ ባለሙያ የማይረጋጋበት የተወሰነ የስራ ነጻነት የሚያጣበት ሁኔታ ስላለ እነሱ ያሳኩትን ነገር ማሳካት አለ። በዚህ ውስጥ እንግዲህ የባለሙያ ልምድ አሁን የሆነ አንድ አሰልጣኝ የሆነ አመት ሻምፒዮን ሲሆንና የሆነ አመት የሆነ ነገሮች ስለቀሩበት ሻምፒዮን ያልሆነ አሰልጣኝ መሀል የኤክስፖዠርም የኮንፊደንስም የልምድም ጥራታቸው ይለያል ማለት ሲቪያቸው። ስለዚህ ያ ልዩነቱን ያሰፋው መጣና ዘንድሮ ደግሞ ኦልሞስት አንደኛ ዙር ላይ ንግድ ባንክ ሻምፒዮን መሆኑን ያረጋገጠ እስከሚመስል ድረስ ልዩነት ከፍቷልና እንዲህ ሲሆን ደግሞ አሁን ተጫዋችም ገንዘብ ብትከፍለው እንኳን ስኬት ያለበት ክለብ ይፈልጋል። አይታላው በብዙ መልኩ ነው እንግዲህ ልዩነቱ የሰፋ ይመጣውና ኢትዮጵያ ንግድ ባንክ ያንን ይዞ የተገኘ ክለብ ነው። ከዚህ በላይ መስራት አለበት እውነት ነው። ግን አሁን ባለው ሁኔታ የተሻለ ክለብ ስለሆነ እሱን ነው ሜዳ ላይ ያየን ያለ ነው ብዬ ነው ማስበው። ጥሩ ምናልባት እስቲ ስለ መቻል እናንሳ። ምክንያቱም በሳምንቱ ተጠባቂ ጨዋታ ነው ከሰኞ ይደረጋል። መቻል ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ በተስተካካይ መርሃ ግብር ላይ አሸንፎታል ኢትዮጵያ ንግድ ባንክ። እንግዲህ ረዘም ያለ ጊዜን ዘግይቶ ነው ወደ ሊጉ የገባው እንዳልነው 4 ሳምንታት ካለፉት በኋላ ነው። እንደውም ከቀናት በፊት ድሬዳዋን አሸንፎ ነው ተስተካካይ መርሃ ግብሩን እንዳልከው የነጥብ ልዩነቱን በደንብ ወደ 11 ነጥብ ከፍ ማድረግ የቻለው። ሐዋሳ ከተማ ረጅም ሳምንታት ሊጉን ሲመራ ነበር። ኢትዮ ኤሌክትሪክ ወደ ተፎካካሪነት የተመለሰ ይመስላል። መቻል በየአመቱ በጣም የሚያስደንቅ የተጫዋቾች ስብስብ ያለው ክለብ ነው። ሁሌም አመቱ ሲጀምር ጥሩ አጀማመር የሚያደርግ ግን መጨረሻ ላይ አጨራረሱ ላይ ደግሞ በጣም የሚደክም አይነት ክለብ ሆኖ እንመለከተዋለን እና እስቲ ባልደረባችን ምህረት ተስፌ ስለ መቻል እግር ኳስ ክለብ ያዘጋጀችው ጥንቅር አለ። አጠቃላይ ስለ አንደኛ ዙር ውድድር ዘመንና በሁለተኛ ዙር ምን ለማሳካት አስበዋል በሚለው ጉዳይ ላይ እሱን እንከታተልና ተመልሰን ስንገናኝ ከኢትዮጵያ ንግድ ባንክ ጋር ያላቸው ልዩነት ምንድነው፣ ለምንስ ያለፉትን 4 አመታት በዋንጫ ተፎካካሪነት ውስጥ ሆኖ እንዴት ዋንጫውን አላሳካም የሚለው ላይ የተወሰነ ሀሳቦችን የምናነሳ ይሆናል። ፕሮግራሙን እንከታተልና ተመልሰን እንገናኛለን። እንደ ክለብ እኔ እርግጠኛ ሆኜ የምናገረው በእኛ ክለብ ደረጃ ፋሲሊቲ የሚያሟላ ውስን ክለቦች ናቸው። ምናልባትም እኛ የተሻለን ነው ብዬ ነው ማምነው። በተጫዋቾች የዝውውር ገበያ የነቃ ተሳትፎ ከማድረግ ጀምሮ ስልጠናዎችን የተሻለ በማድረግና አቅሙን በማጠናከር ተፎካካሪ ሆኖ በመቅረብ የሊጉ ደረጃ ከፍ እንዲል ካደረጉ ክለቦች መካከል የመቻል ሴቶች እግር ኳስ ቡድን ይገኝበታል። በ2017 የውድድር ዓመት የመጀመሪያ ዙር 24 ነጥቦችን ሰብስቦ በ3ኛ ደረጃ ያጠናቀቀው ቡድኑ በመቻል ስፖርት ክለብ ሜዳ ለሳምንታት ዝግጅቱን አድርጎ ሁለተኛው ዙር በሚከናወንበት ሐዋሳ ከትሟል። በሊጉ የተሻለ ግምት አግኝተው ነጥብ የጣሉባቸው ጨዋታዎች ከመሪው ኢትዮጵያ ንግድ ባንክ በ13 ነጥብ እንዲርቁ አስገድደዋል። መጀመሪያ ፉክክር ላይ ጥሩ ጎንም ነበር፣ መጥፎ ጎንም ያሳለፍነው ነበር። ግብ ነበረን መጀመሪያ ሲንገባ ያወራነው ነበር። እሱ ግን በትክክል ሆኗል። ጥሩ ባይሆንም 3ኛ ላይ ጨርሰናል። ግን ሁለተኛ ዙር ላይ መጀመሪያ ያሳለፍነው ጥሩ ጎናችን ትተን አሁን በአዲስ መልክ ጀምረናል። በራሳችን ጥፋት ነው እንጂ ተበልጠን አይደለም። እሱ ጥሩ ጎን መጥፎ ጎን ያልኩሽ እሱን ነው። መጣል ያለብን ሳይሆን የሌለብን ውጤት ነው የጣል ነው። ነጥብ ያጣነው በራሳችን ነው። እሱን እንደ ፈተና አድርገን ወስደን አሁን ለማስተካከል እየሰራን ነው። ሁለተኛ ዙር ደግሞ አስተካክለን ሰርተን ጥሩ ነጥብ እንደምናመጣ በጣም እርግጠኛ ነኝ። የመጀመሪያ ዙር ከባድ ነበረ። ያው ውድድሩ አበበ ቢቂላ ስቴዲየም ነበር የተካሄደው እና የምንፈልገውን ነገር አግኝተናል ማለት አልችልም፣ ግን ጥሩ ነው ያለንበት ደረጃ ጥሩ ነው።
የመጀመሪያ ሀሳባችን የነበረ ከአንድ እስከ 3 ሆነን ለመጨረስ ነው። የመጀመሪያ ዓላማችን ግን አንደኛውን ለመጨረስ ነበር። ግን አሁን 3ኛውን የጨረስን ቀጣይ ከመጀመሪያው ዙር የነበሩን ጉድለቶች ሰርተን ከ3ኛው ወደ ላይ ከፍ የምንልበትን ደረጃ ለማሻሻል እየሰራን ነው። በተሳካ መንገድ ለመጨረስ ሞክረናል። ነገር ግን እንደ እቅድ ይዘን የተነሳ ነው ያው አንደኛ ደረጃ ሆነን ለመጨረስ ነበር። ያን ደግሞ አላሳካንም። 3ኛ ደረጃ መጥፎ አይደለም። ቲሙ ያው አዲስ እንደመሆኑ መጠን አብዛኛው ልጆች ከግማሽ በላይ በሚባል ደረጃ አዲስ ያዘዋወርናቸው ልጆች ናቸው። እነሱን በማቀናጀት ነው አብዛኛው ጊዜ ያሳለፍነው። ካለፉት አመታት አንጻር እንግዲህ ከነዚህ ከ2014 ጀምሮ ካመጣነው ካስመዘገብነው ውጤት አንጻር የዘንድሮ ውጤታችን ይሻላል። ግን ደግሞ ከዚህ በላይ ደግሞ እንደ ክለብ እንደሚደረግልን ድጋፍ እንደ ተቋሙ ስም ከዚህ በላይ ይጠበቅብናል። በመጀመሪያ ዙር ያለን እንቅስቃሴ ጥሩ እንቅስቃሴ አሉን። ተጫዋቾቻችንም በተሻለ ሁኔታ የመሄድ ሁኔታዎች አሉ። ነገር ግን አንዳንድ የራሳችን የሆኑ ስህተቶች ነበሩ። በእነሱ ስህተቶች የተወሰኑ ነጥቦችን አጥተናል። በውድድር ዓመቱ በ13 የሊግ ጨዋታዎች ጥቂት ግቦች ብቻ ማስተናገዳቸው አንዱ የቡድኑ ጥንካሬ ተደርጎ ይነሳል። የግብ ጠባቂዎች ችግር በተደጋጋሚ በሚነሳበት የኢትዮጵያ እግር ኳስ 80ኛ የምስረታ ዓመቱን በተያዘው ዓመት ያከበረው መቻል ከስፖርት ክለቡ አልፎ ሌሎች ክለቦችን አሳታፊ በማድረግ ተግባራዊ ካደረጋቸው እቅዶቹ አንዱ ከውጪ ባስመጧቸው ልምድ ባካበቱ የግብ ጠባቂ አሰልጣኞች ስልጠና መስጠቱ ነበር። አሰልጣኛችን ስልጠናውን ወስዶ ከመጣ በኋላ ያው ሌሎች አሰልጣኞች ጋር ያላየሁትን እሱ እየሰጠን ያለ ነው። ለምሳሌ ባነሳልሽ ስንወጣ ኳሶች ላይ አለው ብለን ነበር የምንወጣው። አሁን ግን ኪፐር ሆኖ መውጣት እንዳለብን እና የተለያዩ ነገሮችን እዛ ስልጠና ወስዶ ከመጣ በኋላ በጣም አሪፍ የሚባል ስልጠናዎች ነው እየወሰድን ያለ ነው። ኮርስ ወስደን ነበረ። አዲስ ኮርስ መጥቶ ነበረ እና የተሻለ ነገር ሰርተናቸዋል። ስለዚህ ጥሩ ነገር ላይ ነው ያሉት። አሁን ላይ አንደኛ ዙር ላይ የገባብን ግቦች ጥቂቶች ናቸው። ጥሩ ነገር ነው ያላቸው። ለኛም ራሱ ለአሰልጣኞቹ ራሱ ጥሩ ነገር ነው የተሰጠን። ሁሌ እንደዚህ አይነት ነገሮች ቢኖር የበረኛ ችግር አለ ኢትዮጵያ ላይ። ስለዚህ ከተሰራበት በረኛ ይኖረናል ብዬ አስባለሁ። ለምን ሁሉም በየስልጠናውን ወስዶ ሲመጣ ተግባራዊ የሚያደርገው ከሆነ በተጨማሪም ደግሞ የራሱንም እንትን ተጨምሮበት ጥሩ ነገር ሰርቶ የተሻለ በረኛ ማፍራት ይቻላል። በየቲሙ ማለት ነው። በየቲሙ አሰልጣኞች አሉ። አሰልጣኞቹ ደግሞ በተግባር ኖርማል እንትኑን ተጫዋቾቹ ላይ ከሰራበት የትኛውን በረኛ ጥሩ በረኛ ሆኖ ይወጣል ብዬ አስባለሁ። ለኢትዮጵያ በሚል መሪ ቃል በዓሉ እንዳከበረ ይታወቃል። በዛ በዓል ላይ ልክ እንደ አንድ እቅድ ተይዞ የነበረው ከውጭ በመጡ አሰልጣኞች የግብ ጠባቂ አሰልጣኝ ለመላው ኢትዮጵያ ማለት ነው ለክለቦች ስልጠናውን መስጠት ነበር እቅዱና ያንን እቅድ ደግሞ አሳክቶታል መቻል። ያው ለመጀመሪያ ጊዜ ነው እንደ ክለብ ይሄ ነገር ያደረገውና ይሄ በዚህ አካሄዱ ያው አመራሮቻችን የክለቡ ቦርድ አመራሮች ሊመሰገኑ ይገባል። በቃ የኢትዮጵያ እግር ኳስ አንድ እርምጃ ወደፊት በማስኬድ የበኩላቸውን አስተዋጽኦ አድርጓል። አይተሽ ከሆነ በፕሪሚየር ሊጉ በወንዶች ደረጃም የውጭ ግብ ጠባቂዎች ተጫዋቾች ናቸው የሚሳተፉትና ለሀገራችንም ለብሔራዊ ቡድናችን ግብ ጠባቂ ማፍራት በጣም እየከበደን ያለ ነው ማለት ነው። ከጊዜ ወደ ጊዜ ወጥ የሆነ አቅም ያለው ግብ ጠባቂ እያጣናን ያለ ነው። ያንን ችግር ለመቅረፍ ክለቡ የራሱን አስተዋጽኦ አድርጓል። እንደ ክለብም ደግሞ እንደኛ ክለብ ደግሞ ያንን ስልጠና የወሰደ የኛ የጎል ኪፐር አሰልጣኝ አለን። ያን ስልጠና ወስዶ ከመጣ በኋላም ግብ ጠባቂዎቻችን ላይ ለውጥ እያመጣን ያለው የተሻሉ ስልጠናዎችን እየሰጠ ለውጥ እያመጣን ያለው የተሻሉ ግብ ጠባቂዎች አሉን። 3 ግብ ጠባቂዎች ራሳቸውን እያፎካከሩ እኛ አንዷን ከአንዷ ጋር ለማሰለፍ እስከምንቸገር ድረስ ጥሩ የሆነ አቅም ላይ እንዲደርሱ ስልጠናውን ድጋፍ አድርጉናል። ባለፉት 7 ዓመታት የኢትዮጵያ ሴቶች ፕሪሚየር ሊግን ክብር ኢትዮጵያ ንግድ ባንክ መቀዳጀት ችሏል። ቡድኑ ባለፉት ዓመታት የበላይነቱን ቢያሳይም በውድድር ዓመቶች መተካካቶች የሊጉ የፉክክር ደረጃ ከፍ እያለ ይገኛል። የመቻል ሴቶች እግር ኳስ ቡድን አባላት በቀጣይ ዓመታት የአንድ ቡድን የበላይነት አይኖርም ይላሉ። ባለፈው ተከታታይ ዓመታት ንግድ ባንክ ነበር ዋንጫዎች ውስጥ የነበረው። እንደገናም ደግሞ መቻል በዚህ ዓመት ወጣት የሆኑ ተጫዋቾችን የሰበሰቡ አብዛኛውን እና እኛ የምናስበው ነገር በአንድ ጊዜ ወደ ዋንጫ ሳይሆን ቀስ እያልን
ወደ ዋንጫው ስቴፕ ለመጠጋት ነው ሀሳባችን። ግን ቢሆንም ጥሩ ደረጃ ላይ ያለ ነው። አሁንም ሁለተኛ ዙር ላይ ለዋንጫ ነው የምንጫወተው። ከአመት ወደ አመት እየተሻሻለ እየተቀየረ ነው ያለው የሴቶች ውድድር በጣም ጥሩ ነው። አሁን ከአምና ካቻምና ሲጫወቱ የነበሩ ልጆች እዚህ ወደ ውጭም እየወጡ የሚጫወቱበት ሊግ ሆኗል። አሁን የሴቶች እግር ኳስ ውድድራችንና በጣም ከጊዜ ወደ ጊዜ እየተቀየረ እያደገ የመጣ ውድድር ነው። ቀደም ባሉት አመታት ያው ኢትዮጵያ ንግድ ባንክ ትንሽ በበላይነት ተቆጣጥሮት ነበር ያለው። ያው ከየክለቦች ያሉት ልጆች ይሻላሉ የሚባሉት ልጆች ቀድሞ በማስፈረምና በመሰባሰብ ረጅም ጊዜ ልምድ ስላለው ቲሙ ብዙ ልምድ ያላቸውን ተጫዋቾች ወደ ራሱ የሚያደርግበት መንገዶች ነበሩ። ካሁን በኋላ ግን ያው እንዳልኩሽ ቀደም አብዛኛው የሴት ክለቦች ራሳቸውን እያሻሻሉ እየለወጡ ነው እና ያሉት ለቀጣይ አመታት ይሄ ነገር ይከሰታል ወይ ደግሞ ይፈጠራል ብዬ አላስብም። ምክንያቱም ሁሉም ወደ ተፎካካሪነት እየመጣ ነው ያለው። ንግድ ባንክም ሲያሸንፍ እስከዛሬ ድረስ አይተሽው ከሆነ ባለፉት 2-3 አመታት በጣም ብዙ ጎሎችን እያስቆጠረ በቀላሉ ነበር እያሸነፈ የሚወጣው። አሁን ደግሞ ያ ነገር የለም። ታች ያለው ቡድን ጋር መጨረሻ ካለው ቡድን ጋር ሲጫወት ራሱ በጣም ውጤት ነው እያሸነፈ ያለው ሁላችንም ማለት ይቻላል። ስለዚህ ፉክክሩ በጣም ጥሩ ነው የሆነ ያለው። የሴቶች እግር ኳስ እያደገ ነው ያለው። በሚቀጥሉት አመታት በእርግጠኝነት አሁን ልክ እንደምንሰማው ወይ ደግሞ የአንድ ክለብ የበላይነት ይኖራል የሚል እምነት የለኝም። የሊጉ ደረጃ ከአመት አመት መሻሻሎችን ቢያሳይም ከዲኤስቲቪ ወደ ኢትዮጵያ መምጣትና ከኮቪድ ወረርሽኝ በኋላ የሊጉ ጨዋታዎች የቱርናመንት ባህሪ መያዛቸው የሊጉን የእድገት ጉዞ ካለበት በላይ ከፍ እንዳይል ማነቆ እንደሆነ ይነሳል። በየአመቱ እያየ ነው እንጂ የተደረገ ነገር የለም። ማብራት ብቻ ነው አለ። ሁሉም አስተያየት ሲሰጥ አሰልጣኝም ሆነ ሴት እግር ተጫዋችም ማንም ያወራል፣ ግን ምንም የተፈጸመ ነገር የለም። እየሆነ ነው ያለው እንጂ ምንም የተደረገ ነገር የለም። የምንጫወትበት ሜዳ አርቲፊሻል ሜዳ ነው። የአርቲፊሻል ሜዳ በእርግጥ ለሁላችንም እኩል ነው ብዬ አስባለሁ። ያው ሜዳ ላይ ጥሩ ሆኖ ይተገኛ አሸናፊ ሆኖ ይወጣል። ነገር ግን ሴቶች ከመሆናችንም አንፃር የምንጫወትበት ሰዓት 7 ሰዓት ነው እና ያ ነገሮች ቢስተካከሉ የሜዳ የምንጫወትበት ሜዳና ሰዓቱ ትንሽ አስቸጋሪ ነው። ያው 7 ሰዓት ይሆናል፣ አንዳንዴ 5 ሰዓት ይሆናል። እንደዚህ አይነት ነገሮች አሉ። ግን ካለን ከሜዳ አኳያ ነው ብለን እናስባለንና ለዛ ሜዳው ለሁለቱም እኩል ስለሆነ ያንን አስበን ስራችን ሰርተን የምንወጣው ወደ ሜዳ ስንገባ። ውድድሩ አሰልቺ ነው እንዳልሽው ነው። ከኮቪድ በኋላ የመጣው ነገር ትንሽ አንድ ቦታ ላይ እንደ ቶርናመንት ተሰብስቦ መቀመጡ ትንሽ ከባድ ነው። ሴቶች ናቸው፣ በጣም አስቸጋሪ ብዙ ተጽዕኖዎች ይኖሩታል። ከውድድሩ ተጀምሮ እስከሚያልቅ ድረስ የአንድ ዙር ውድድር ከ2 ወር በላይ የሚፈጅ ውድድር ነውና ያን ውድድር ደግሞ አንድ ከተማ ላይ አንድ ቦታ ላይ ተቀምጦ ማድረጉ ትንሽ እንደ ስፖርተኛ ከባድ ነው፣ በጣም ከባድ ነው። ያንን ነገር ደግሞ ለመቅረፍና ለመመለስ ፌዴሬሽኑም እየሰራበት ነው ያለው። ትንሽ ግን አስቸጋሪ ነው ለክለብም ለወጭም። ምክንያቱም ክለቦች ከወጪ አንፃር በጣም ክለቦችን እያጣናቸው ነው ያለነው እና በገንዘብ አንፃር አብዛኛው ክለቦች በመንግስት እንደሚደገፉት መጠን ክለቦችን እያጣና ያለነው። ይሄ ደግሞ አንድ ቦታ ላይ ተሰብስቦ 2 ወር በመቀመጡበት ጊዜ ለምግብ ለሆቴል የሚያወጡት ወጪ በጣም ከባድ ስለሆነ ክለቦቻችን እያጣን ስለሆነ ወደፊት በእርግጠኝነት እንደ በፊቱ ሆምናዌ ይመለሳል የሚል እምነት አለኝ። ከሊጉ አናት በ13 ነጥቦች ርቆ የሚገኘው መቻል በቀጣይ በሚደረጉ ጨዋታዎች ራሳቸውን በማሻሻልና ልዩነቱን በማጥበብ የ2017 የውድድር ዓመት ሲጠናቀቅ እቅዳቸው ግቡን እንደሚመታ የቡድኑ አባላት ይናገራሉ። ቻምፒዮን ነው ሌላ ግልጽ ነው። ከመጀመሪያው ዙር የነበሩን ጉድለቶች ሰርተን ከ3ኛ ወደ ላይ ከፍ የምንልበትን ደረጃ ለማሻሻል ከወዲሁ ዝግጅት ከሁሉም ቲም ቀድመን ገብተን እየሰራን ነው። ካለፉት 2 አመታት እና 3 አመታት የተሻለ ውጤት በ2017 ዓመተ ምህረት ለማስመዝገብ ነው እንደ እቅድ ተነስተን ያለነውና የተሻለ ደረጃ ላይ ታገኙናላችሁ። ሁለተኛ ዙራችንን ስናጠናቀቅ በእቅዳችን መሰረት የምናጠናቀቅ ነው። እርግጠኛውን የመናገር የምችለው እቅዳችን ያው አንዱ ዋንጫ ማንሳት ነው። እሱን ለማሳካት ደግሞ ጥሩ ደረጃ ላይ ያለ ነው። አሁንም አልተራራቅንም። በነጥብም አጠገብ ለአጠገብ ነን። ደረጃችን 3ኛ ቢሆንም እሱን ደግሞ እናሳካለን የሚል እምነት ነው ያለኝ። የሁለተኛ ዙር ጨዋታዎች ሐዋሳ ላይ ዛሬ የጀመሩ ሲሆን መቻል የፊታችን ሰኞ ከመሪው ኢትዮጵያ ንግድ ባንክ ጋር ወሳኙን ጨዋታ ያከናውናል።
ዛሬ ዓለም አቀፍ የሴቶች ቀን ነው። ወደ ኋላ መለስ ብለን ከቀናት በፊት የኢትዮጵያ ሴቶች ብሔራዊ ቡድን ዩጋንዳን አሸንፎ ወደ አፍሪካ ዋንጫ የመጨረሻው ማጣሪያ ባለፈበት እለት እንግዲህ ሁለት ያለፉትን 15 እና 22 ዓመታት በኢትዮጵያ ሴቶች እግር ኳስ ላይ በጣም ደማቅ ታሪክ የጻፉትን ኮከቦች የተሸኙበትን አጋጣሚ መለስ ብለን እንግዲህ እንደ መሸጋገሪያ ወደ እናንተ አድርሰን ተመልሰን ተገናኘን። ከሱ አስቀድመን ደግሞ የተከታተልነው ባልደረባችን ምህረት ተስፋዬ ስለ መቻል ሴቶች እግር ኳስ ክለብ ያዘጋጀችውን ጥንቅር ነበረ። እንደው የመጨረሻ ሀሳብ እናንሳና ስለ መቻል ቀደም ሲል መግቢያ ላይ እንዳነሳውልን ያለፉት 6 እና 7 ዓመታት ምናልባት በኮቪድ ከመቋረጡ በፊትም ሊጉ ከኮቪድ በኋላም በአንድ ከተማ በቶርናመንት መልክ መደረግ ከጀመረም በኋላም በስብስብ ጥራት ከፍ ባለ ደረጃ ከምታነሳቸው ክለቦች መካከል አንዱ ነውና እንደው ቡድኑ ምንድነው የጎደለው? ያለፉት ዓመታት በጣም ጠንካራ ቡድን ይገነባል፣ የዋንጫ ተፎካካሪ ሆኖ ይጀምራል የውድድር ዘመኑን። ከታዳጊነት የምናነሳቸው ምናልባት እናረጋሽ እነ መሳይን ጨምሮ በጣም ታለንት ያላቸው ተጫዋቾች በየእድሜ እርከኑም እያለፉበት እነ ንግስትን አሁን ማንሳት እንችላለን። ወደ ኢትዮጵያ ንግድ ባንክ ብታመራም እነ ረሂማ ቀደም ሲል የተመለከትና ትልልቅ ተጫዋቾች እነ መዲና በዚህ ክለብ አልፈዋል። በጣም ትልልቅ ተጫዋቾች በክለቡ ተጫውተው አልፈዋል። ግን የሊጉን ዋንጫ ማሳካት አልቻለም። ምናልባት በፋይናንስ በፋሲሊቲ የስፖርት ፋሲሊቲዎችን በማሟላት ረገድ ቀደም ሲል ካነሳቸው ከኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ፣ ሀዋሳ ከተማ በመቀጠል የሚነሳ ክለብ ነውና እንደው ምንድነው የጎደለው የሚለውን እናንሳ እስኪ። መልካም። እንዲሁም በእኔ መረዳት በመቀጠል ብቻ ሳይሆን በዛ ደረጃ ማለት ነው። አሁን መቻል ከፋይናንስም ከፋሲሊቲ አንጻር በጣም ኦርጋናይዝ ከሆኑ ደግሞም ከሚመሰገኑ ለሴቶች ስፖርት ለአጠቃላይ ለስፖርት ትኩረት በመስጠት ማህበራዊ ግዴታቸውን ከሚወጡ በዚህ ረገድ ከሚመሰገኑ ክለቦች አንዱ ነው። ኦፍ ኮርስ ተቋሙ እንደሚያወጣው በጀት አሁንም ከዚህ የተሻለ መስራት መቻሉ እሙን እንደሆነ እንደተጠበቀው ነው ማለት። አሁን ወደ ስፔሲፊክ ጥያቄው ስንመለስ ትክክል ነው። መቻል ሪሌቲቭሊ በተለይ ላለፉት 4-5 ዓመታት በጣም ጥሩ የሚባል ስብስብ ያለው፣ በስብስቡ ልክ ግን ቢያንስ አንድ ጊዜ እንኳን የኢትዮጵያ ፕሪሚየር ሊግ ታይትል ማግኘት ይገባው ነበር ተብሎ ብዙ ባለሙያዎች ከሚቆጩባቸው ክለቦች አንዱ ነው። እንግዲህ ቅድም ስናነሳ እንደነበረው አንዱ የኮቾች ስቴብል አለመሆን፣ የአሰልጣኝ ስታፍ ስቴብል አለመሆን ከሚታይባቸው ክለቦች አንዱ መቻል ነው። እርግጥ ነው አሁን ካሉት ዋና አሰልጣኝ አብዲ በፊት አሰልጣኝ ስለሺ ገመቹ በንጽጽር 3 ወይም 4 የውድድር ዓመት ተረጋግቶ የመራ የሴቶች አሰልጣኝ ነው። ከዛ በፊት የነበሩት አሰልጣኞች አንዳንድ ጊዜ አንድ ዓመት አንዳንድ ጊዜ ዓመት ባልሞላ ጊዜ ውስጥ 2-3 አሰልጣኞች የቀያየሩ። እግር ኳስ ደግሞ ስልጠና በባህሪው ጊዜ የሚፈልግ ጉዳይ ነው። ያንተን ሀሳብ 20 ምናምን ተጫዋቾች ውስጥ አስርጾ ያንን ሜዳ ላይ እንዲተገብሩ የማድረግ ጉዳይ ስለሆነ ጊዜ የሚፈልግ ነው። ሰዎች እንዳንተ እንዲያስቡ ያንተን ሀሳብ ሜዳ ላይ እንዲተገብሩ ማድረግ እና ክለቡ በውስጥ የሚገመግማቸው የተለያዩ ምክንያቶች እንደተጠበቁ ሆነው ግን ከውጭ ቆሞ ለሚያይ ሰው የባለሙያ ለመረጋጋት የቡድኑ ቁልፍ ችግር ነው። እዛ መሀል ተጫዋቾች በቂ ኮሚትመንት ሳይኖራቸው ታያል። አሁን የፈለገ አሁን ንግድ ባንክ አይደል ደጋግሞ ሻምፒዮን ነው። የፈለገ ንግድ ባንክ አቅሙ ስላለ የፈለገውን ተጫዋች ቢሰበስብ ከዛ በላይ ጥሩ ተጫዋቾች ስለነበሩ ግን የቀሩት ደግሞ ሁለተኛ ምርጫቸው መቻል ነበር ብዙዎቹ። ስለዚህ በዛ ምክንያት ከንግድ ባንክ ያልተናነሰ አንዳንድ ጊዜ የተሻለ በሁኔታዎች ያው እንደ ተመልካች የሚለያየው ነገር እንደተጠበቀው ነው። ስብስብ ኖሮት ያውቃል። ግን ቅድም ባልኩ በአሰልጣኝ አለመረጋጋት አሁን ልጆች በአንድ አመት ውስጥ ወይም በአንድ ውድድር አመት ውስጥ 2-3 የተለያየ ሀሳብ ስትሰጣቸው የሆነ የሚይዙት ከአጨዋወት ረገድም ከፐርሰናል ዴቨሎፕመንትም ከፐርሰናል አሳይመንትም ሜዳ ውስጥ ነገር ክላሪቲ ያጣሉ። ስለዚህ ልጆች በገባቸው ልክ ደስ እንዳላቸው ወይም በተቀላቀለ ሀሳብ ሜዳ ላይ ፐርፎርም ያደርጋሉ። እዚህ መሀል ደግሞ ኃላፊነት መሰማትም የሆነ ግልጽ ነገር ተሰጥቷቸው ለዛ ግልጽ ነገር በዛ ግልጽ ነገር የሚመዘኑ መሆን አለባቸው። ያንን ነገር ያጣሉ። የተለያየ ባለሙያ በመጣ ቁጥር አንዱ ባለሙያ እንደ ዋና ነገር የሚይዘው ሌላኛው ባለሙያ የማይፈልገው ሊሆን ይችላል። እዚህ መሀል ተጫዋቾች አንድ ወጥ የሆነ ሀሳብ ለመያዝ ይቸገራሉ። ይሄ ነው ምክንያቱ ብዬ ነው ማስበው። ከዛ ውጭ ግን ምናልባት ይሄ ምክንያት አይሰራም ካለን ከዚህኛው አሰልጣኝ በፊት የነበሩት 3 ዓመት ወይም 4 ዓመት ተረጋግተው የሰሩት ነው። አሁን እንግዲህ መቻል ጥሩ ይሄን የኮቺንግ ስታቢሊቲ ወደ መሻሻል መጥቷል ማለት ነው። ከዛም ባሻገር ወደ ወንዶቹ አጠቃላይ ክለብ አደረጃጀቱን ብንሄድ በአገሪቱ ውስጥ አለ የሚባል ትልቅ ባለሙያ ቴክኒክ ዳይሬክተር አድርገው ሾመዋል። ያ ቴክኒክ ዳይሬክተር ደግሞ ሁሉንም ቡድኖች ያግዛል። እንደ ክለብ ደግሞ አሁን ፌዴሬሽኑም ቢሆን የሚያግዝ የፌዴሬሽኑ አሳይመንት የሆነ እንደ ትልቅ ክለብነቱ ደግሞ ለሀገሪቱ እግር ኳስ የሚጠቅም ስልጠናም የግብ ጠባቂ ስልጠና ማምጥተዋል። ይሄ አደረጃጀት የተሻሻለ ከመጣ እንግዲህ ምናልባት በሚቀጥሉት
ጥቂት ዓመታት ውስጥ ዋንጫውን ማግኘት ይችሉ ይሆናል። ምክንያቱም በጣም ከፍተኛ የሚባል የአደረጃጀት መሻሻል እያሳየ የመጣ ቡድን ስለሆነ አሁን ደግሞ በግል አሁን የመጡት አሁን ኃላፊነት ላይ ያሉት አሰልጣኝም ከ20 ዓመት በታች ወንዶች ሲያሰለጡ ስለምናቅ በተደጋጋሚ ላለፉት 3-4 ዓመታት ጠንካራ ቡድን የገነቡ ብሔራዊ ሊግ ላይ የነበረ የመቻል ቡድን እንዲሁም ከ20 ዓመት በታች ላይ ጠንካራ ቡድን ገንብተው የመጡ ናቸው። አሁን ለሴቶች እግር ኳስ አዲስ እንደመሆናቸው ለውድድር ተስፋ ሰጪ ቡድን ነው የገነቡትና ምናልባት ያን ስታቢሊቲ ካገኙ መቻል ምናልባት በቀጣዮቹ ጥቂት ዓመታት ውስጥ የሚፈለገውን ነገር ያገኙ ይሆናል። ከዚህ በፊት የነበረው ችግር ግን እሱ ነው ብዬ ነው ማስበው። በጣም ጥሩ። ምናልባት እንግዲህ እንዳልከው መቻል የመረጋጋት ችግሮች የሚነሱበት እንደሆነ አንስታል። ምክንያቱም የአሰልጣኞች መቀየር እንዳለው ስብስብ ጥራት እንግዲህ በተወሰነ ጊዜ ምናልባት 3 ዓመት ብቻ በዛ ውስጥ በክለቦች መካከል ያለውን የነጥብ ልዩነት ወይም ደግሞ የጥራት ደረጃ ልዩነትን ለማጥበብ እንደ ምሳሌ ከሚነሱ ክለቦች መካከል አንዱ ነውና ኢትዮጵያ ውስጥ ምናልባት አሁን በሊጉ የተሳተፉ ካሉ ክለቦች ቀደም ሲል ያነሳናቸው 4ቱ ክለቦች በፋይናንስም በአስተዳደር በመዋቅርም ጊዜ በመስጠትም የተሻሉ ክለቦች ሆነዋል። አሁን ደግሞ እንደ ሲዳማ፣ ልደታ ጥሩ ወደ ፉክክር የመጡ ያሉ ክለቦች አሉ። ምናልባት አርባ ምንጭም ወደ ቀደመ ዘመኑ እየተመለሰ ነው ከአሰልጣኝ ዮሴፍ ገብረወልድ ሹመት በኋላ። በእርግጥ አሁን አሰልጣኙ ተለያይቷል በብሔራዊ ቡድን ስራ ምክንያት። ይህንን ማስቀጠል እንደ አርባ ምንጭ ከተማ ይጠበቃል። ለማንኛውም በጣም ደግሞ በችግሮች ውስጥ ያሉ ክለቦችም ደግሞ እንዳሉ ማንሳት ይጠበቅብናል። ለዛሬ ግን ሰዓት እዚህ ላይ ገድቡናል። እንደውስቲ በመጨረሻ ግን እንዳጠቃላይ እንደ ሴቶች እግር ኳስ ለሴት እግር ኳስ ተጫዋቾች የምታስተላልፈው እንደ ባለሙያ የምትሰጠው የመጨረሻ ምክር? ኦኬ እንግዲህ ላለፉት 9 ዓመታት አሁን 10ኛ ዓመቴ በኢትዮጵያ ስፖርት አካዳሚ ውስጥ እየሰራው ነው። በኢትዮጵያ ስፖርት አካዳሚ ውስጥ ሴቶችንም ወንዶችንም አሰልጥኛለሁ። የሴቶችንም የወንዶችንም እግር ኳስ በቅርበት ለመከታተል እሞክራለሁ። በጣም አመዛኙን ጊዜ ግን ሴቶች እግር ኳስ አካባቢ ነው ማጠፋው። ስለዚህ ብዙ ሴት እግር ኳስ ተጫዋቾች ላይ የማየው ሁሉም አይደለም፣ አብዛኞቹ ላይ የማየው ግን እግር ኳስን እንደ እንጀራ እንደ ትልቅ ኃላፊነት የመረዳት ችግር አለ። አሁን የተጫወቱ ገንዘብ ስላገኙበት ብቻ የተዝናኑ የሚያልቅ ጊዜ እንደሆነ ያለ መረዳት፣ የሚያልፍ ጊዜ እንደሆነ አለ መረዳት፣ በርተው ካልሰሩ ደግሞ ምንድነው ካልተጠቀምከው ታጠዋል። አንዳንዱ ነገር አታድግም ሳይሆን ታጠዋል። በትሬኒንግ ፕሪንሲፕል ኦፍ ሪቨርሲቢሊቲ የሚባል ነገር አለ። ካልሰራ ፐርፎርማንስህ አያድግም ሳይሆን ባለበት ራሱ መቆየት አትችልም፣ ትወርዳለህ። እና ኦፖርቹኒቲም ካልተጠቀምከው ቀጣዩን የተሻለውን ደረጃ አለማግኘት ብቻ ሳይሆን ባለህበት ራሱ መቆየት አትችልምና ብዙዎቹ ያልተረዱት ያጭር ጊዜ እድል በርተው ሊሰሩበት እንደሚገባ አሁን ቴክኒክ ታክቲክ ምናምን ከዛ በኋላ የሚመጣ ነገር ነው። ጉዳዩ ስራ ነው ብሎ ማመኑ ግን ከሁሉም ነገር በፊት ይቀድማልና እሱን መረዳት ቢችሉ ስል ነው መልእክቴን ማስተላለፍ። በጣም ጥሩ። እንግዲህ እጅግ አድርገን እናመሰግናለን። በክቡራን ተመልካቾቻችን ስም አሰልጣኝ ማህደር ነው በኢትዮጵያ ስፖርት አካዳሚ የስልጠና ማዕከል ውስጥ እንግዲህ የእግር ኳስ ባለሙያ ነው። የዛሬ የኢትዮ ሊግ እንግዳችን ሆነ ስለተገኘ እጅግ አድርጌ አመሰግናለሁ። በአጠቃላይ የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድንና የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ጅማሬ ላይ ነበር ሀሳቦችን እያነሳን ቆይታ ያደረግነው። አብርሃም አድማሱ ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረግኩኝ። ኦሮሚያ ህብረት ስራ ባንክም በአጋርነት አብሮን ቆይታ አድርጓል። እጅግ አድርገን እናመሰግናለን። ሳምንት በሌሎች የሀገር ውስጥ እግር ኳስ ነክ ጉዳዮች እንጠብቃችኋለን። መልካም ጊዜ